ሆናት ምናምን በቃ እኛ ተጠነቅቀን እንሄዳለን። ከዚህ ሰላም አለው ምናምን ሌላ ቦታ እንኖራለን። አልኖርም ሌላ ቦታ። እኔ በጉ ያለበት እዛ አኑረኝ። በቃ አለቀ። አኑረኝ። ዳስ ዘ ፖይንት አይደል? ፖይንቱ እሱ ነው። በጉ ያለበት ለምን ያቺ ቀይዋ ፕላኔት አትሆንም? ካርቦን ዳይኦክሳይድ ብቻ አለባት ሳልፈር ምናምን የሚዘንብባት የተባለችው ለምን እዛ ነው? በጉ እዛ ነው ያለው። አዎ ሄዳለሁ። እዛ ነው የሚሄደው። አሁን ችግሩ የሆነ ሌላ ኢትዮጵያ ፈጥረውብናል በስብከቶቻቸው መካከል። በቃ አሁን ከዚህኛው ችግር ምናምን የምንላቀቅበት በቃ እንነጠቃለን እንሄዳለን ምናምን እቺና ሌፍት ቢሃይንድ አድርገን እዚሁ ጥለናት እኛ ወደ ላይ እንሄዳለን ምናምን ከዛ እቺን ያጠፋታል ነው አይልም መጽሐፍ ቅዱስ። እቺም የመታደስ ለፍጥረቱ የመታደስን ተስፋ አምሯልና ነው የሚለው። የመታደስን ተስፋ አዲስ እያለ የሚጠራው ልክ አዲስ በሆነ ልክ እችን ምድር ሙሉ በሙሉ ለእግዚአብሔር ልጆች በምትሆን ሮሜ 8 ነው የሚናገረው። በናፍቆት ምንድነው በናፍቆት እኛ ነው የምጠብቀው ነው የሚለው። ባይዞ ያችኛዋ ዓለም ለከንቱነት የተገዛችው እግዚአብሔር ከከንቱነት ወይም ከኮራፕሽን ሲያላቅቃት ለኛው ወደምትሆን አይነት ዓለምነት ለመዘጋጀት እየናፈቀች ነው። ካኑ ኢማጂን ዛፍ ሸንተረሩ እየናፈቀ ነው ያለው። እኛም የልጅነታችንን ፍጻሜ የሆነውን የስጋችንን መቤዠት ካገኘን በኋላ ገስዋት ሌላ ምን የሚናፍቅ ነገር? ዛፍ ቅጠሉ ይናፍቃል ከኛ ጋር ለመኖር። በዚህ መልክ ነው ያስቀመጠው መጽሐፍ ቅዱሳችን ሲናገር። ዛፍ ቅጠሉ በቃ ጋራ ሸንተረሩ ሁላ አማን ሊኖርብኝ ነው። አማን ሊኖርብኝ አይደለም። ትልቁ ፖይንት ደግሞ በጉ ሊመላለስባት ነው። ደን ከበጉ ጋር ሊወጡ ነው፣ ሊገቡ ነው። ስማቸው በግንባራቸው ላይ አለ። በግንባር ላይ ስም አለ ማለት የሆነ ነገር ትነቀሳለህ ማለት አይደለም። ባለቤትነቱ የበጉ ነው። አንተ ባለቤትነቱ የበጉ ነው። ልክ እንደዛ ነው የሚቀመጠው ሲቀመጥ። በቃ የሆነ ምሬት ምናምን። እኔ አሁን አንድ እንትን ቦታ አለች አርባ ምንጭ ውስጥ ከሞተር ላይ ወደኩባት ቦታ አለች። አንድ በቃ ሁሌም ሞተር እየነዳው ሳልፍ እዛሽ ጋር ስደርስ በጣም ፍሬን ይዛለሁ። እዛሽ ጋር ስደርስ ትራውማ አለብኝ። አሁን እሷ ቦታ ጋር ስደርስ ማለት ነው። በቃ ትራውማ አለ። እንዴት እንደተገለባበጥኩ አይሱዚ ላይ ነው እጄ የተላተምኩትና ሞተሬ በውስጥ ነው አልፋ ሄደችው ተሰባብራ ምናምን ማለት እና አሁን የሚመስለን እንደ መሰለ መሄድን ጥሎ መሄድን እችን ዓለም እርኩስ አድርጎ መቁጠር ምናምን እየቆጠርን ያለ ነው። ለምን እንደሆነ ታውቃለህ? በእያንዳንዱ እንትን ውስጥ ትራውማ አለብን። ልክ እኔ አሁን ያቺ ቦታ ጋር ስደርስ የወደኩት ነው አይደል? ትዝ የሚለኝ እዚች ምድር ላይ እስካለን ድረስ የመጡብን መከራዎች በሙሉ ትዝ እያሉን የሚቀጥሉ ነው የሚመስለን። ዳስዋ ይቺ ምድር የጠላናት። ምክንያቱም ትውስታዎቻችን በሙሉ ሚዘረብል ናቸው። ምክንያቱም የወደቀች ዓለም ላይ እየኖርን ያልወደቀ ህይወት ልንኖር ስለማንችል ማለት ነው። በወደቀች ዓለም ውስጥ እየኖርን ወይ ኢምፐርፌክት በሆነች ወርልድ ላይ እየኖርን ፐርፌክት የሆኑ ነገሮች ስለማይገጥሙ ማለት ነው። ስለዚህ ሁሉ ነገር በቃ ህመም ነው፣ ዲፕሬሽን ነው ምናምን ነው። ለዚህ በቃ እችን ጂኦግራፊ ማናይባት በግሎብ መልክም ይሁን በማፕ መልክም ይሁን ማናይባትን ሌላ ዓለም ሰርቶ እዛ ቁጭ ላይ ያደረገን ነው ምናምን። ይህንን ሜንታሊቲ ያዙ። በጉ ያለበት እሱ ነው ቦታችን። እረኛው ያለበት የበጎቹ ተስፋ ያ ነው። እረኛው ያለበት ቦታ ነው የበጎቹ ተስፋ። ይሄ ከቦታ ጋር አጋድሞ የሰፉን ነገር እሱ አደገኛ ነው በጣም። ኤኒዌይስ ያው በጣም ሰፊ ቴዎሎጂ የሚጠይቅ ነው፣ ማብራራት የሚጠይቅ ነው። እያንዳንዱ ክፍሎች መተንተን አለባቸው። በተለይ መነጠቅ ምናምን መጥቼ ወስዳቸዋለሁ እኔ ባለሁበት ምናምን የሚሉ ሀሳቦች ጋር ተያይዞ ያሉ ክፍሎች አንድ ላይ የሚፈቱ ስለሆነ አይ ኖ ኢትስ ናት ኢዚ ቶፒክ አይደለም፣ ግን ኢትስ ኮመን የሆነው ክርስቲያን አንደርስታንዲንግ ኤርሊ ቸርች ፋዘሮችንም ካየን ኮመን የሆነው አንደርስታንዲንግ ነው ያልኩት። ኤክሰፕሽናሎች የሉም አላልኩም። በቃ ዳሴት ይመጣል። ከሰማይ የሚመጣ ጌታን እንጠብቃለን ነው። የምትመጣ ከተማ የሚመጣ ጌታ። ስለዚህ ገነት ምንድን ነው ሲባል አዲስ ኪዳን ላይ ገነት ምንድን ነው ብለን ስናወራ የሆነ ጂኦግራፊካል ሎኬሽን ሳይሆን ክርስቶስ ያለበት ያ ቦታ ነው ገነት። ለምን ፀሐይ ላይ ነው? ለምን ፀሐይ ላይ ቮልካኒክ የሆኑ ፕላኔቶች ላይ ለምን አይሆንም? በጉ ያለበት ያ ስፍራ ገነታችን ነው። ሲጀመር ከቦታ ጋር አይደለም ጉዳያችን፣ እኛ ከበጉ ጋር ነው፣ ከክርስቶስ ጋር ነው። ያ
ይሄን ይመስላል። ያልመለስኩት ካለ አይ በጣም ደስ ብሎኛል። ለእኔ ከበቂም በላይ መልስ ነው። እናም ደግሞ በቃ ለእኔ በእርግጥ በጣም ብዙ ነገሮችን የላፊ ነገሮችን ያላስተዋልኳቸውን ነገሮች እያስተዋልኩኝ ነበር እና ከዚሁ ጋር ያው እንግዲህ ጥያቄ ከጀመርኩኝ ልጨርስና አንድ ጥያቄ ነበር እና ይሄ ያው ቅድም እንዳልከው እሱ የሆነ ነገር ባይሆንም ሰው ዛሬ ሲሞት የት ነው የሚሄደው የሚል ነው። ዛሬ ሰው ሲሞት የት ነው የሚኖረው ነው የሰው የብዙዎች ጥያቄ። ኤደን ገነት ገባ ወይም ደግሞ በገነት ነፍሱን በገነት አኑርልን የሚል ሌሎኞች ሃይማኖቶች ውስጥ አስተምሮት አለ። በዚህኛውም ደግሞ አልዓዛርና አንድ ሀብታም ሰውዬ ሞተ። ከዛም በኋላ ሁለቱም ከሞቱ በኋላ አንዱ በአብርሃም እቅፍ አንዱ ደግሞ እንትን እንዳለ ይናገራል። እነዚህን ነገሮችን ያገናኙና ኤደን ወይም ደግሞ የሰው ልጅ ዛሬ ቢሞት የት ነው የሚሆነው ነው የሚል ጥያቄ እንዳስቅብኝና አይደለም። ቅድም ኤደን ገነት የት ነው ያለችው አለ። ይሄ ከቦታ ጋር ችግር አለበት ይሄ ልጅ። ለዛ ነው የት ነው የሚሄዱት? ይሄ ቦታ ጋር ችግር አለበት እና ኤኒዌይስ ያ ልሳቅ ብዬ ነው። የኔ ፖይንት ምንድን ነው? ኤክስፕላኔሽኑ በጣም ሪገረስ ነው የሚሆነው እንጂ አለ እንደዚህ የሚቀመጥ። አንደኛው ለምሳሌ አሁን ብለህ ከሜዳ ተነስተህ ጳውሎስ የተናገረውን ተናግረ የምታስቀምጠው መልስ አለ። ለምሳሌ ቢሄድ ከማን ጋር ልሆን አለ? ከክርስቶስ ጋር ልሆን አለ። ስለዚህ አንድ ነገር ዝም ብለህ ማያከራክር ነገር ነው። በቃ በጌታ የሆኑ ሲሄዱ ከክርስቶስ ጋር ይሆናሉ የሚል ነው እና ደግሞ አንዱን አስፔክት ደግሞ ዝም ብለህ ስታየው ክርስቶስ የት ነው ያለው ሲባል በአባቱ ክብር በሰማይ አይደለ? በዙፋኑ ላይ ነው ያለው አባቱ ደግሞ። ስለዚህ ምን በዙፋኑ ፊት ነው የምንሆነው ማለት ነው። አሁን የሞተ ሰው ሄጄ ከሱ ጋር ሆናለሁ ስላለ በዙፋኑ ፊት ከሱ ጋር ያን እነ ኪሩቤል እና እነ ሱራፌል ፊታቸውን የሚሸፍኑበት እነዛ እልፍ አላፍ መላእክት የሚገኙበት ቦታ ላይ እንገኛለን እያልን ነው ወይ ነው ጥያቄው። እንደዛ ነው የሚል አይነት ነገር አናገኝም። እንደዛ ነው የሚል አይነት ነገር አናገኝም ሌላ ቦታ ላይ በቃ በዙፋኑ ፊት ምናምን የሚል ነገር አናገኝም። ራእይ መጨረሻ አካባቢ ላይ ግን የምናገኛቸው ነገሮች አሉ። ስሙን ምንድነው አንድ ላነብ ነውና ምንድን ናቸው? በተለይ ይሄኛው ከኔ ጋር ትሆናለህ ኤንድ እሱ ባለበት አብረን ልንሆን ምናምን የሚሉ ሀሳቦች ምንን ይወክላሉ ሲባል ስፔሲፊካሊ ቅድም ካወራነው ሀሳብ ጋር አያይዘህ ተረዳው። የሆነ ሎኬሽን በቃ እያዩት ነው፣ አብሮ እየገቡ ነው፣ እየወጡ ነው ምናምን አይነት የሚል ነገር አለው ወይ? በተለይ አይ ቲንክ ዕብራውያን መጽሐፍ ያንን በደንብ እንድንረዳ ሊያደርግ ይችላል ብዬ አስባለሁ። ዕብራውያን መጽሐፍ በደስታ ወደ ተሰባሰቡ ወደ ቅዱሳን መንፈሶች አይደለ ወደ ጻድቃን ጉባኤ ደርሳችኋል ነው አይደለ የሚለው። ስቴፑን ከፍቼ ላነብ ነው። በተለይ አሁን እኔ የምፈልገውን ያንን መጽሐፍ ካገኘው ያንን እያነበብኩ ፈታና በጣም ተደጋጋሚ የሚነሳ ጥያቄ ስለሆነ ዩቲዩብ ላይ አስቀምጥላችኋለሁ። አንዴ ቆይ። ኦኬ አይሻልም? እንደዛ ይሻላል። ኦኬ እስከዛ የገቡ ሰዎች እንትን ይበሉ። አንድ መጽሐፍ አለችና በደንብ እሷ ላይ ያለችው ትቀመጥና ከዛ ኋላ ተመልሼ ይሄ ኢሹ ሲነሳ ሂዱና ዩቲዩብ ላይ እዩ ነው የምለው። ኦኬ እሺ የት አሉ ሌሎቹ? ተራ በተራ አውሩ። ትኩረት ሁሉ እኔ እናንተ እንቀጥላለን። ደረጀ ሳይሆን ደሬ እንዴት ነህ አማኔ? ክብሩ ይስፋ መድኃኒዓለም የአባትና የልጁ እንዴት ነው?
እግዚአብሔር ይመስገን። አንድ ሁለት ጥያቄዎች ነበሩኝ እኔም። እሺ የመጀመሪያው የተለመደ ጥያቄ ነው። ብዙ ጊዜ አይታው ከሆነ የዮሐንስ ወንጌል ምዕራፍ 3 ላይ የኒቆዲሞስ እና የኢየሱስ ክርስቶስ ኮንቨርሴሽን ነበር እና ስለ ኢየሱስ ክርስቶስ ዳግም መወለድ እንዳለበት ስለ ኒቆዲሞስ ይናገረው ነበር እና በዚህ ጊዜ ኒቆዲሞስ ጋር ኢየሱስ ያው ዳግም መወለድ እንዳለበት ለኒቆዲሞስ ከተናገረው በኋላ ሰው እንዴት ዳግም ይወለዳል እያለ ኒቆዲሞስ ይጠይቅ ነበረ። ስለዚህም አንደኛ አይሎ ስም ነው ዋናው መግባባታችን ነው። ግን ኒቆዲሞስ ሳይሆን ኒቆዲሞስ ሶሪ ለአማርኛው ኦልሬዲ አፍ ውስጥ ባለው ያለውና አሁን በልበል ራሱ ትሳሳታለህ ደጋግመህ። ኒቆዲሞስ እሺ ቀጥል። እና በዛ ላይ ስለ ውሃና ስለ መንፈስ መወለድ እንዳለበት ኢየሱስ ክርስቶስ ይናገራል እና ያው ይሄን አንስተው ሊሆን ይችላል። ነገር ግን በውሃ መወለድ ማለት ምን አይነት ውሃ ነው? ጥምቀት ነው ወይስ ኦጂዎችና ቤተሰቦቻችን እንደሚሉት በጥምቀት መወለድ ነው ወይስ በውሃ መወለድ ማለት ምን ያመለክታል? ይችን ነገር በደንብ ቼክ እንድታደርግልኝ። አይ ቲንክ ዩቲዩብ ላይ ቪዲዮ ያስቀመጥኩ ይመስለኛል ጥምቀት በሚለው ቶፒክ ውስጥ ይሄኛውን ያነሳው ይመስለኛል። እና በሁለት መንገድ ነው ኢቨን ጥምቀት ቢሆን ብለን እንፈታለን። ግን ጥምቀት አይደለም እዚህ ጋር እየተወራ ያለው ጥምቀት አይደለም። ኤግዜጀቲካሊ ስታይ ሌላ ነገር ነው እየተወራ ያለው የሚል አርጊመንት አለ ነው። በጣም ደጋግሜ አንስቼዋለሁ እና አሮ ነው እንዴት አሳጥሬ ላውራ እንደምችል አላውቅም። ጥምቀት ከሆነ ብለን ፕሪሳፖዝ አድርገን ብናነሳ እዛ ክፍል ላይ ያለው ንግግር የማይፈታቸው ነገሮች አሉ። የመጀመሪያው በእስራኤል መምህር ሆነ እነዚህ ነገሮች እንዴት አታውቅም ነው አይደል የተባለው። ስለዚህ መምህሩ ማወቅ አለብህ። መቼስ በማያውቀው ነገር አይዞህ መልሶ አይደል። ስለዚህ ኒቆዲሞስ ማወቅ የነበረበት ጉዳይ ነው እየተወራ ያለው ነው አይደል። ራይት ኒቆዲሞስ ማወቅ ያለበት ነገር ከሆነ ስለዚህ ክርስቶስ ኢየሱስ ማወቅ ነበረብህ የተባለውን ነገር መልሶ አውርቶታል። እዛው ክፍል ላይ መልሰን እናገኛለን ምን እንደሆነ እየተወራ ያለው። አንተ በእስራኤል መምህር ቲቸር ነው ቲቸር አይደለም ቲቸር የሚታወቅ ነው። ኦኬ እና መምህር ሆነ ቲቸር ሆነ እያለ እነዚህ ነገሮች እንዴት አታውቅም ነው የተባለው። እሱ ማወቅ የነበረበት ነገር ከሆነ እንደ መምህር መቼስ ክርስቲያኖችን ጥምቀት ሊሆን አይችልም። ምክንያቱም ገና ኢየሱስ ክርስቶስ የአገልግሎቱ ጅማሬ ላይ ነው ያለው አይደል። እኛ የምናውቀው የክርስቲያኖቹ በአብ ወልድ መንፈስ ቅዱስ የሚለው ጥምቀት የታዘዘው ክርስቶስ ኢየሱስ ከሞተና ከተነሳ በኋላ ነው። ታዲያ ከሞተና ከተነሳ በኋላ ላለው ኢቨን ገና እያወራ ነው ብለን እንያዘው፣ ችግር የለውም። እኔ 1-3 ዓመት ተኩል አስተምሬ በዚህ ነው የምንይዘው እንግዲህ 1-3 ዓመት ተኩል እያስተማርኩ መቆየት አይቀርም። ስለዚህ 1-3 ዓመት ተኩል ካስተማርኩ በኋላ የሚሆን ነገር አለ። እሱም በሐዋርያቱ በኩል የሚመጣ የጥምቀት ነው። ዮሐንስ ምንም አያደርግላችሁም እኔ ማዘው ነው አሁን የምነግርህ እሱ ነው ሐዋርያቱ ያደርጉታል እያለ ነው ብለን እንውሰድ። እሱ ነው ብለን ከወሰድን በኋላ አሁን ደግሞ ሌላ ችግር ይመጣል ለኒቆዲሞስ እዛው። እንግዲህ ስናንድሬን ማለት በጣም ትልልቅ የሚባሉ ስኮላሮች እና የአይሁድ ሽማግሌዎች ያሉበት ጉባኤ ነው ሰናድሬን የሚባለው ማለት የዛ አባል ነው ኒቆዲሞስ ማለት። እና ለዛ ሽማግሌ ምን ይጠቅምለታል ኢየሱስ እየተናገረ ያለው ነገር? ገና ከ3 ዓመት ተኩል በኋላ የሚሆን ነገር ወይም ሁለተኛ ዓመቱ ላይ ነው እንበል። ክሮኖሎጂውን አንድ ስቴፕ ወደዚህ ገፋ እናድርግና ክርስቶስ እንደው አገልግሎት ከጀመረ ከ1 ዓመት በኋላ ነው ይሄንን ከኒቆዲሞስ ጋር ያወራው እንበል። ከ2 ዓመት በኋላ የሚሆን ነገር ምን ያደርግለታል? እሺ ወደዚህ እናስጠጋ። 3ኛው ዓመት ላይ 3 ዓመት ተኩል ተብሎ ስለሆነ የሚታሰበው 3ኛ ዓመት ላይ አወራ እንበል። ምን ያደርግለታል ኒቆዲሞስ እየሄደ ክንብል ቢልስ? ስለዚህ የዘላለም ሕይወት ተስፋን በጥምቀት በኩል ሊመጣ ያለን እንደ ህልም እንጀራ አንጠልጥሎበት ተው አይሆንም ወይ ነው ጥያቄው። አይሆንም ይሆናል ብዬ እንላስብና ግን ከምን አንጻር እንፍታው? ውሃውን በምን ቀይርላቸው? ኢንተርፕሬቲቭ አክሮባቶች የሚሰሩባቸው ቦታዎች ናቸው። ቦታ ነው ያ ቦታ። ስለዚህ ኦፕሽኑ ምንድነው? አንደኛ ቢሆን ብለን እንፈታለን፣ ችግር የለውም። አንድም እያሉ መፍታት ለነሱ ብቻ የተፈቀደ አይደለም አይደል? አንድም እያሉ ይፈታሉ። ስለዚህ ለነሱ ብቻ የተፈቀደ አይደለም ለኛም። ስለዚህ አንድም እየተወራ ያለው ኤግዛክትሊ ስለ ውሃው አይደለም።
ሁለትም ደግሞ ስለ ውሃው ቢሆን እንኳን ብለን የምንፈታው ነው። ስለዚህ ውሃ አይደለም የሚለውን አርጊመንት እንስራና ሁለትም ብለን ደግሞ ውሃው ቢሆንስ እንዴት እንረዳ የሚለውን ነው ማየት ያለብን። ስለዚህ አንደኛው ለኒቆዲሞስ ምንም ጥቅም የለውም። አንደኛ ማወቅ ነበረብህ ተብሏል። ማወቅ ነበረብህ ገና ሊታዘዝ ያለን ከሞትና ከትንሣኤ በኋላ ሊሆን ያለን ነገር ማወቅ ነበረብህ ተብሎ ሊጠየቅ አይችልም። ስለዚህ እየተወራ ያለው ኢትስ ናት ክርስቲያን ባፕቲዝም ማለት ነው። ግን ቤኔፊት ኦፍ ዳውቱን ደግሞ ሰተነው ኦኬ ያ ነው እየተወራ ያለው ገና ሊሆን ያለውን ነገር ክርስቶስ ቀድሞ ሊናገር ይችላል፣ ችግር የለውም የሚለውን አስቀምጠን ደግሞ በዛም ልንፈታ እንችላለን። ሁለቱም ፖሲብል የሆነ በር ከፍቶልን ስለተወ ማለት ነው። ስለዚህ በዛኛው ከሄድን ለኒቆዲሞስ ምንም ጥቅም ስለሌለው እየተወራ ያለው ነገር ኤግዜጀቲካሊ የውሃ ጥምቀትን አይደለም እና ምንድን ነው ሲባል የክፍሉ ፕሬሲንግ የሆነው ለአንብብ ክፍሉ ፕሬሲንግ የሆነው ትርጉሙ ምንድን ነው ይዞ የወረደው አንድ ግራማቲካል የሆነ ነገር እነግርሃለሁ፣ አንዱ ደግሞ ቴዎሎጂካል የሆነ ነገር ነው። እሺ እንደዚህ ይላል። እውነት እውነት እልሃለሁ፣ ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም አለ። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም እንዲህ ሲል መለሰለት። አሁን ስለ መወለድ ተወራ። ስለ መወለድ ሲወራ ውሃና መንፈስ ተብሎ ተጠቀሰ። ውሃና መንፈስ ብሎ ኢየሱስ ክርስቶስ የጠቀሰውን ጀለስ አልተረዳም ነው ኒቆዲሞስ። እሱ ያሰበው እንዴት ነው ወደ እናቴ ማኅፀን ተመልሼ የምገባው አለ። አሁን የኢየሱስ ክርስቶስ መልስ ምንድን ነው መሆን ያለበት? ቆይ ያልገባ ነገር አለ እንደዚህ ነው ብሎ ያንን ፈርዘር እያብራራ ሊሆን እንደሚችል ነው አይደለም እናስበው። ዳን ኢየሱስ ክርስቶስ ውሃና መንፈስ ብሎ ኮት ያደረገው ምን ብሎ ነው መልሶ ያብራራው የሚለውን ነው የምናየው። ምን ብሎ አብራራ? ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም። አሁን ተመልከት ቁጥር 3 ላይ ዳግመኛ ካልተወለደ በቀር፣ ቁጥር 5 ላይ ከውሃና ከመንፈስ ካልተወለደ በቀር። ስለዚህ ዳግመኛ መወለድ የሚለውና ከውሃና መንፈስ መወለድ የሚለው ሁለቱም ፓራላል አድርገህ ትይዛለህ። እዚህ ጋር እናቆምም፣ እንወርዳለን አንድ ስቴፕ። ከስጋ የተወለደ ስጋ ነው፣ ከመንፈስም የተወለደ መንፈስ ነው። አሁን እኮ ኮመን የሚያደርገንና የሚያግባባን ነገር አለ። ችግሩ ለጭቅጭቅ ፈጥሮናልና የኔ ትክክል ካልሆነ እኔ አባቶቼ እንደዚህ ብለዋል የሚል ጭቅጭቅ ስላለ ነው ችግር የፈጠረው። አሁን ማን ይሙት ይሄንን ክፍል አሁን እያወራን ያለ ነው ከስጋ የተወለደ ስጋ ነው የሚለውን ከስጋ ተወልደሃልን እና አጥንት የለህም ብሎ ይፈታል አለ እንደዛ ብሎ ይፈታል። ምክንያቱም ስጋና ደም አልገለጠልን። ስጋ ደም አጥንት ምናምን የሚሉ ነገሮች ባይብል ላይ ስላሉ ማለት ነው። ከስጋ የተወለደ ስጋ ነው። ስለዚህ አጥንትና ደም የለህም ማለት ነው። እንዲሁ ዝም ብሎ የሚታይ ስጋ ነው ይሄኛው አጥንት የሌለው ማለት ነው ብሎ ይፈታል የለም። ስለዚህ ፈርዘር ኤክስፕላኔሽን ትጠይቃለች ነው አይደለ? ከመንፈስ የተወለደ መንፈስ ነው። ኦኬ ሁለቱም መወለዶች አንድ አካል ላይ ሀፕን የሚያደርጉ ናቸው አይደል? ሁለቱም መወለዶች ከስጋም መወለድም ከመንፈስ መወለድም እኔው ላይ ነው አይደል ሀፕን የሚያደርጉት? አይደለም ወይ? እኔ አይደለሁም ወይ ከስጋ የተወለድኩት? እኔ አይደለሁም ወይ ከመንፈስ መወለድ ተስፋ እየተሰጠኛለሁ? ታዲያ ከመንፈስ የተወለደ መንፈስ ነው ይላል እና አማን መንፈስ ነው። አሁን እዚህ ጋር አሁን ከስጋ መወለድ ስጋ ያደርጋል፣ ከመንፈስ መወለድ መንፈስ ያደርጋል አይደለም ፖይንቱ። the only thing እኔ እዚህ ጋር እንትን እያደረኩ ያለሁት እያመጣሁት ያለሁት ምን እንደሆነ ልንገርህ። ፈርዘር ኤክስፕላኔሽን ይጠይቃል። ፊት ለፊት እንዲቀጥታ የተቀመጠ ነገር ሆኖ እንኳን ፈርዘር ኤክስፕላኔሽን ትጠይቃለች አይደለም? ከመንፈስ ተወልዳልና የማትታይ መንፈስ አትሆንም። ስለዚህ ምን ማለት ነው? ስለዚህ ከስጋ የተወለደ ስጋ ነው ሲባል በቃ እንደዚህ አጥንት የለውም ማለት ነው። ከመንፈስ የተወለደ ደግሞ መንፈስ ነው ሲባል አጥንቱም ስጋን ደሙም የለውም የማይታይ አይነት የሆነ ኢንቲቲ ሆኗል ተብሎ እንደማይፈታና ሌላ ኤክስፕላኔሽን ፈርዘር ኤክስፕላኔሽን እንደሚኖረው ሁላ እዚህ ክፍል ላይ ተደጋግሞ የገቡ ቃላት በራሳቸው መንገድ እየተፈቱ መውረድ አለባቸው ነው ወይስ አንድ ቁጥር ላይ የሆነ ቦታ ላይ ነው ፈርዘር ኤክስፕላኔሽን የሚጠይቀው? ኦኬ አይደለም። እሺ እንውረድ። ስለዚህ ቁጥር 6 ላይ ከስጋ የተወለደ ስጋ ነው፣
ከፊተኛው መወለድ የተወለዱ በሙሉ የፊተኛውን ውልደት ባህሪ ይዘው ይሄዳሉ። አዳማውያን የሆኑ በሙሉ አዳማዊን ባህሪ ይዘው ይሄዳሉ። ኤንድ መጨረሻቸው ሞት ነው፣ ጥፋት ነው። ከመንፈስ የሚወለዱ ደግሞ መንፈሳውያን ሆነው ይቀጥላሉ። የሁለተኛውን ክርስቶስ ኢየሱስን ይለብሳሉ። አሁን እችን እኔ ያልኳትን ኤርሊ ቸርች ፋዘርስ ላይም ታገኛላችሁ፣ የካቶሊክ ኮሜንተሪዎች ላይም ታገኛላችሁ፣ የእኛ ስኮላሮች ላይም ታገኛላችሁ። ወይ ራንደም እዛም እዚህም እኔ ያው ጤነኛ የሆነ ካቶሊክንም ኮት አደርጋለሁ፣ የኦርቶዶክስንም ኮት አደርጋለሁ። ባይዘው ችግር የለብኝም። ስለዚህ ምን ማለት ነው? ከፊተኛው የሆናችሁ ከስጋ የሆናችሁ ለምሳሌ በስጋ ያለው ክርስቶስ ምንድነው? በሮሜ ምዕራፍ 8 ቁጥር 9 ላይ በስጋ ያሉ እግዚአብሔርን ሊያስደስቱ አይችሉም አይደለ? መገዛትም ተስኖታል፣ ከእግዚአብሔር ጋር ጥለኛ ነው እያለ ይናገራል። ስለዚህ ጥለኛ ከእግዚአብሔር ጋር የማይገዛ ለእግዚአብሔር ሕግ ማጎበድድ አይነት ኔቸር የትኛው ኔቸር ነው? ስጋ ተብሎ ይጠራው ነው። ሪቤሌስ የሆነ ኔቸር ነው። ስለዚህ ከስጋ የተወለደ ማለት ከዛ አመፀኛ የሆነ ዘር የመጣ ማለት ነው። ከዛ ኔቸር የመጣ ማለት ነው። እሱ እንደዛው ይቀጥላል። ኋለኛው ከመንፈስ ቅዱስ ግን የሚወለዱ የዛኛው የሁለተኛው ወይም የሁለተኛው አዳም ኋለኛው አዳም የእሱ ኔቸር ይኖራቸዋል ወይም እሱ ወደ መምሰል ይሄዳሉ ነው። ኢማጂን አሁን እዚህ 1 2 3 4 5 6 7 8 ቃላት መካከል አሁን በዚህ ልክ የሄድኩበትን የሚመስል ነገር የለም አይደል? አታገኙም ቃል በቃል በዚህ መልክ ነው። ግን ሞር እያሰፋሁ የምትሄደው ነው እያሰፋሁ የምትሄደው። እሺ አሁን ተመልከት ቁጥር 3 ቁጥር 5 እና ቁጥር 6 አሁን ወጥ የሆነ ስትራክቸር ልናገኝ ነው ምን እየተወራ እንዳለ። ቁጥር 3 ላይ ዳግመኛ ካልተወለድክ አለ። ቁጥር 5 ላይ ከውሃና ከመንፈስ ካልተወለድክ አለ። ቁጥር 3 ላይ ምንድነው? ቁጥር 6 ላይ ደግሞ ከመንፈስ ካልተወለድክ አለ። ደረጃ የሰማይ ነው ደረጃ ሰማው ነው ማለት አንድ አይነት ነገር እየተወራ እንዳለ ነው አይደል? ኤክስፔክት የምናደርገው አንድ ወጥ ሐሳብ። አሁን ይሄኛው ንግግር እንደው ሁለት ሰዎች ፊት ለፊት ተቀምጠው ቢሆን ኖሮ ምናልባትም በ20 ሰከንድ ውስጥ የተነጋገሩት ንግግር ነው የሚሆነው አይደል? 20 ሰከንድ ሲመላለሱ። ስለዚህ ዳግመኛ ካልተወለድክ የሚለውና ከውሃና ከመንፈስ ካልተወለድክ የሚለውና ከመንፈስ ካልተወለድክ የሚለው ሁለቱም አንድ ናቸው። ሁለቱም አንድ ናቸው። ኦኬ እንዴት እንወለድ? ከውሃና ከመንፈስ የሚለው ምን ማለት እንደሆነ እናገኛለን። እዚሁ ቁጥር ላይ ከ3 ቁጥሮች በኋላ እናገኛለን ምን ማለት እንደሆነ። አሁን የኤግዚጄቲካል አፕሮች ብቻ ነው እየተጠቀምን ያለ ነው። ክፍሉ ራሱን ይናገር ራሱን ይበተን እያለን ያለ ነው። ውሃና መንፈስ ያልከውን ዳግመኛ መወለድ ያልከውን እና ከመንፈስ መወለድ ያልከው ሶስቱም አንድ ነገር ነው የሚያወራው። ቁጥር 3 ቁጥር 5 እና ቁጥር 6 ኦኬ ንገረኝ። አሁን ኦኬ ዳግመኛ ወደ እናቴ ማጸንም አልገባም። ኒቆዲሞስ የሚመልስለትን በኒቆዲሞስ ቦታ ሆነን ይሄንን እናወራለን ማለት ነው። እሺ ንገረኛ ታዲያ በምንድን ነው ዳግመኛ መወለደው? ውሃና መንፈስ ብለኸኛል አይደል ኢየሱስ? አዎ ዳግመኛ ካልተወለድክም ብለኸኛል። ከመንፈስም ብለኸኛል። ስለዚህ ከመንፈስ መወለድ ከመንፈስ መወለድ አንድ ራሱን ችሎ ከውሃና ከመንፈስ ራሱን ችሎ ዳግመኛ መወለድ ራሱን ችሎ ሶስቱ እንዴት አንድ አይነት ሐሳብ ሊያስተላልፉ እንደሚችሉ ንገረኝ። እንዴት ነው ወደ እናቴ ማፀን የማልመለስ ከሆነ በምን አይነት መተድ ነው የምወለደው? ይኸው እንዴት እንደሚወለድ ይነግረዋል ከታች ቁጥር 8 ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንዲሄድ አታውቅም። ከመንፈስ የተወለደም ሁሉ እንዲህ ነው። የሆነ ቅርጽ ላይ ያዘልህም አሁን ምን ማለት እንደሆነ ከመንፈስ መወለድ ማለት ነፋስ ከወዴት እንደሚመጣ ወዴት እንደሚሄድ አታውቅም አይደለ? ድምፁን ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴት እንደሄድ አታውቅም። ከመንፈስ የተወለደ በእንዲህ አይነት ወይ ነው ሆሊ ስፒሪት ኦፕሬት የሚያደርገው። በምን ብሎ ዘጋ? ከላይ ከውሃና ከመንፈስ ያለውን ከመንፈስ ያለውን ዳግመኛ መወለድ ያለውን ሲዘጋው ቁጥር 8 ላይ ከመንፈስ መወለድ በሚል ነው የዘጋው።
በአንድ ወርድ ነው የዘጋው። ስለዚህ ፍሎ ኦፍ ቶቱ ያለው ከመንፈስ መወለድ የሚለው ላይ ነው። ስለዚህ ውሃው የሚለው ስቲል ነው አንድ ሀሳብ ነው እየተወራ ያለው እንጂ ያንን ወንዝ ላይ ገንዳ ውስጥ የምናውቀውን ውሃ አይደለም የሚል ነው። ከዚህ አይነት አፈታት ውስጥ ሄደን የምናገኘው ይሄንን ነው። በተለይ ለኒቆዲሞስ ምንም ስለማይጠቅመው እየተወራ ያለው ነገር ምንም። ታዲያ እንዴት ነው የምንወለደው ሲባል ሆሊ ስፒሪት፣ ያዙልኝ፣ አናሎጂውን በደንብ ያዙ። ነፋስ የሚለው ቃልና መንፈስ የሚለው ቃል በግሪክ ሄዳችሁ ሁለቱም አንድ አይነት ነው። እዚህ ክፍል ላይ ያለው ሁለቱም አንድ አይነት ነው። ላሳያችሁ። ሁለቱም አንድ አይነት ነው። ያው አንድ አይነት ሀሳብ ለማስተላለፍ ተፈልጎ ነው። ኦኬ፣ እኛው እንትን ያለው አይመስለኝም። ግሪክ የለውም። ሶሪ፣ ሶፍትዌር ግሪክ የለውም። ኤኒዌይስ ሄዳችሁ ካያችሁ ይሄንን ነው የምታገኙት። አንድ አይነት ኑማቶስና ኑሞንን ነው የሚጠቀመው። ኒማቶስን ማለት ሁለቱም ነፋሲንም ኒማቶስን ነው የሚለው። ያው ኒውተር ጀንደር ነው፣ ጾታው ሴትም ወንድም ያልሆነ ማለት ነው። ሶ ነፋስ ወደሚወደው ይነፍሳል። እዚች ላይ ነው ኤክስፕላኔሽን ያለችው፣ ባይዘው አካሄዱ ያለችው እዚህ ላይ ነው። ከመንፈስ እንዴት እንደሚወለድ መንገዱን እየነገረን ስለሆነ ማለት ነው። ኦኬ፣ እየነገረን ስለሆነ ነፋስ ወደሚወደው ይነፍሳል፣ መንፈስ ቅዱስም እንደወደደው ነው የሚሰራው። አሁን ደሬ ንፋስን ተለማምነኸው ወይም ጠይቀኸው አቅጣጫውን አስቀይረህ ታውቃለህ? እንዴት የሚመጣበትን ሰዓትስ ወስነለት ታውቃለህ? እንደወደደው ነው የሚያደርገው ነው። ራይት ደን ሪጀነሬሽን ኢዝ እንደሱ ነው። ንፋስ እንደወደደው እንደሚሆነው ከዋና ከመንፈስ የተባለው ከመንፈስ የተባለው ዳግመኛ ውልደትም የተባለው እሱ መንፈስ ቅዱስ እንደወደደ የት፣ እንዴት፣ ወዴት፣ ኬት የሚሉ ጥያቄዎች ከኛ ሳይጠበቁ እሱ የሚሰራበት ነው። ጥምቀት ካንተ አይጠበቅም? እንደውም እኔ አሁን ተቀጥሮልኝ ነው የተጠመቅኩት። ስጠመቅ ሙሉ ወንጌል ቸርች ማለት ነው። ቀጣይ ቅዳሜ የውሃ ጥምቀት ስለምንወስድ ተዘጋጅታችሁ ነው ተብሎ ነው የተጠመቅነው። ነፋሱ እንደወደደ እንደሚሰራው ነው እንዲሁ ዳግም ልደት የሚከሰተው። አልጨረስንም። አንድ ስቴፕ እናንብብና ይሄኛው ዳግም ውልደት በምን እንደሚከሰት ደግሞ ያኛው ሚንሱን አይደለም ሚንሱንም ይናገራል። ምንድነው ይሄ ሚዲየሙን የሚሆንበትን ሚዲየም መንፈስ ቅዱስ ነው ዳግም የሚወልደን። ማን ነው ለሚለው መንፈስ ቅዱስ ይላል። ሌት አስ ሲ ሚንስ ደግሞ የተባለው በኩል ብለን የምንጠራው ነገር ምን እንደሆነ ማለት ነው። በኩል የሚለው ነገር ላይ ውሃን ነው የምናስገባው ወይስ ሌላ ነገርን? ይሄ ንግግር ባይዘው በደንብ ያዙ። ይሄኛው ለሌላ ጊዜ እንዲጠቅማችሁ ዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ በኒቆዲሞስና በኢየሱስ ክርስቶስ መካከል ያለው ንግግር ማቆሚያው ቁጥር 21 ነው። ምን የሚለው እውነትን የሚያደርግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጽ ዘንድ ወደ ብርሃን ይመጣል። በቃ ይሄ ነው። እስከዚህ እስከ ቁጥር 21 ድረስ ሁለቱም ያወሩት ነው ያለው። ዮሐንስ አይደለም ይሄን እያወራ ያለው። ለድገሞ እዚህ ጋርም ደግሞ ያለውን በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከ መስጠት ዓለምን እንዲወደዋልና እሱን የተናገረው። እስቲ ኮሜንት ላይ ኢንጌጅ አድርጉ። እችን ቃል የተናገረው ዮሐንስ ነው ኢየሱስ ነው? ቁጥር 16 ላይ ያለው ፌመስ የሆነው ዓለማችን ላይ ሰርች በመደረግ እየመራ ያለው ቨርስ ማለት ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከ መስጠት ወይም እስኪሰጥ ዓለምን እንዲወደዋልና። ይህንን ዮሐንስ ነው የተናገረው ወይስ ኢየሱስ ነው የተናገረው? ሄሎ ዮሐንስ ብላለች። ዮሐንስ ናኒ ብላለች። ቤኔት ቤንራይት ዮሐንስ ዩዘር 21 ዮሐንስ የሚለው እየበዛ ነው ያለው። ገስዋት ኢየሱስ ነው እያወራ ያለው። አይገርም? ኢየሱስ ነው እያወራ ያለው።
ያንን ዓለምን የገለባበጠና የመዳናችንን እውነት የያዘውን ቃል እየተጠቀመ ያለው ኢየሱስ ነው፣ ዮሐንስ አይደለም። ዮሐንስ ኢየሱስ ብሏል ብሎ እየተናገረ ነው፣ መልሶ እየዘገበ ነው እንጂ ያን ክፍል እየተናገረ ያለው ማን አይደለም? ዮሐንስ አይደለም፣ ኢየሱስ ነው እያወራ ያለው። ንግግራቸው እስከ ቁጥር 21 ድረስ ይሄዳል። ስለዚህ ሐሳቡ ሳይበተን ሳይበተን የሚወርደው እስከ ስንት ነው? እስከ ቁጥር 21 ድረስ ይወርዳል። 22 ላይ ሌላ አዲስ ሐሳብ ይጀምራል። ምን የሚል ሐሳብ ይጀምራል? 22 ላይ ከዚህም በኋላ አዲስ ሐሳብ ጀመረ ማለት ነው። ከዚህም በኋላ ኢየሱስ ከደቀ መዛሙርቱ ጋር ወደ ይሁዳ ሀገር መጣ ምናምን እያለ ይቀጥላል። ከዛ በፊት ያለው በሙሉ አንድ ንግግር ነው። አንድ ምሽት ላይ ኒቆዲሞስ እና ኢየሱስ የተነጋገሩት ነው። ኦኬ፣ እንደዛ ከሆነ አንድ ሐሳብ እየተወራ ከሆነ በዚህ 21 ቁጥሮች መካከል እያወሩ ያሉት ነገር የሆነ የተለወጠ ነገር ያለ ይመስላችኋል? በ21 ቁጥሮች ውስጥ ከላይ የጀመሩትን ዳግም መወለድ አለብህ የሚለውን ሐሳብ ቋጭተው አዲስ የጀመሩት ነገር አለ እዚህ ንግግር ውስጥ? ገሷት? የለም። አንድ ወጥ ሐሳብ ነው እየተወራ ያለው። የለም፣ አንድ ሐሳብ ነው። ከምዕራፍ 3 ቁጥር 1 እስከ 21 ያለው አንድ ወጥ ሐሳብ ነው እየተወራ ያለው። ኦኬ፣ አንድ ነገር እያወሩ ከሆነ እንውረዳ። ኦኬ፣ መንፈስ ቅዱስ እንደወደደ ነው የሚያደርገው። መች፣ እንዴት፣ የት፣ ኬት፣ ወዴት የሚባል ነገር የለውም። እሱ ነው ስራውን የሚሰራው። ስለዚህ ዳግም የመውለዱን ኃላፊነትና ሶቭሪን የሆነ አውቶሪቲ፣ ሉዓላዊ የሆነ ስልጣንን ለማን ይሰጠዋል? ያንን ለመንፈስ ቅዱስ ይሰጠዋል። ታዲያ እኛ በምንድን ነው ወደዚህ ነገር ውስጥ የምንገባው? በውሃ ውስጥ አድርገን ነው ወይ የምንገባው? ንገረን እስቲ። ሲነግረን እንስማው። እንደዚህ ይላል። አሁንም ተመልከቱ ቁጥር 9 ላይ ኒቆዲሞስም ይህ እንዴት ሊሆን ይችላል አለ። ከመንፈስ መወለድ እንደዚህ ነው የሚለውን ነገር ከተናገረ በኋላ ነፋስ ወደ ወደደው ይነፍሳል፣ ከየት እንደሚመጣ ወዴት እንደሚሄድ አታውቁም፣ በድምፁ ነው የምትለዩት። አልገባውም። አሁንም ከዛ ምን ይለዋል? ይህ እንዴት ሊሆን ይችላል? ጥያቄ። ጥምቀት ከሆነ ይሄ እንዴት ሊሆን ይችላል የሚል ጥያቄ ያስነሳል። ምክንያቱም ሄደ የምታደርገው ነገር ስለሆነ ማለት ነው አይደል? እንዴት ሊሆን ይችላል እንደዚህ አለው። ድጋሚ ሁለት ጥያቄ ነው የጠየቀው። አንደኛው ምን የሚል ነው? ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማህፀን ገብቶ ይወለድ ዘንድ ይቻላልን? ቁጥር 9 ላይ ደግሞ ይህ እንዴት ሊሆን ይችላል? የቱ ነው እንዴት ሊሆን ይችላል እያለ ያለው? ነፋስ ወደሚወደው ነፍሶ የፈለገውን አድርጎ በዛ መልክ ዳግም ይወልዳል ሲባል እንዴት እንደፈለገው አድርጎ ዳግም ሊወልደን ይችላል? ነፋስ ወደሚወደው እንደሚነፍስበት እኛን እንደማያስፈቅድ በራሱ ሉዓላዊ አሰራር እንደሚሰራ እንደዚሁ ነው ዳግም ውልደታችን መንፈስ ቅዱስ የሚከስተው እያለ ነው ያለው። ኦኬ፣ what about me? ሊወልደኝ ሲመጣ እኔ ምንድነው የማደርገው? ዳግም ሊወልደኝ ሲመጣ ምንድነው የማደርገው? ይሄው ኢየሱስ መልሱን ይሰጣል። በእስራኤል መምህር ስትሆንን እንለፈውና እውነት እልሃለሁ የምናውቀው እንናገራለን፣ ያየነውንም እንመሰክራለን፣ ምስክራችንን አትቀበሉም። አዞረው ወደ ከአንድ ንግግር ጠቅለል ወዳለ ንግግር አዞረው ማለት ነው። የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ ምስክራችንን ግን አትቀበሉም። ምናልባት ኢየሱስ ክርስቶስ ከላይ እንደመውረዱ መጠን ከላይ የሆነው ሜሴጅ ነው እዚህ ጋር በብዙ ቁጥር አድርጎ እየተናገረ ያለው የሚል አፈታተም አለው። ሁለተኛው ደግሞ ነቢያቱ በሙሉ ከብሉይ የነበሩት በሙሉ ወጥ የሆነ ነገር እየተናገሩ መጥተዋል፣ እናንተ ግን አትቀበሉም። ስለዚህ ኢየሱስ ክርስቶስ ከብሉይ ነቢያት ተርታ ራሱን አስገብቶ እየተናገረ ነው የሚሉም አሉ። ከሁለቱም ይሁን ብቻ ግን አታምኑም፣ አትቀበሉም የሚል ነገር ያስቀምጥና ምን ፍለጋ ላይ ነው ያለ ነው? ደሬ ምን ፍለጋ ላይ ነው ያለ ነው? አሁን ቀጥሎ ያሉትን እያነበብን ምን ፍለጋ ነው እያነበብን ያለ ነው? ዳግም ልደታችን መወለዳችን ነው። ዳግም ልደታችን እንዴት እንደሚሆን ኦር ከውሃና ከመንፈስ መወለድ የሚለው በምን አይነት መንገድ እንደሚሆን ፍለጋ ላይ ነው አይደል ያለ ነው? ኦኬ ለስ እንዴ ብነግራችሁ እንዴት ነው ያየነውን ምስክራችን አትቀበሉ ማለትና ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? ስለዚህ ኢየሱስ ክርስቶስ እየተናገረ ያለው መንፈስና ውሃ ስለምን ነገር ነው?
ምን ነገር ነው? ደሬ ድምጽ ተቋርጧል። አንዴ ለአንብብና መልሰህ ትነግረኛለህ። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? ከመንፈስ መወለድ፣ ከውሃና ከመንፈስ መወለድ፣ ዳግም መወለድ ብሎ ኢየሱስ እያወራ ያለው ነገር ስለምን ነገር ነው እያወራ ያለው? ስለ ዳግም ውልደት ነው። አንዴ ለአንብብና ከዚህ ውስጥ መልስልኝ። ኢየሱስ ከላይ ዳሰሳቸው ነገሮች አንደኛ ከውሃና ከመንፈስ መወለድ ነው። ሁለተኛ ዳግም መወለድ ስቲል አንድ ነገር ናቸው። በዚህ ዳግም መወለድ ነው። አንዱ ከመንፈስ መወለድ ነው። ሶስቱም ዳግም ስለመወለድ ነው የሚያወሩት። ሚዲየሙን ከላይ ደግሞ ነግሮናል። እሱም መንፈስ ቅዱስ ነው የሚያደርገው ያንን ብሏል። አሁን ከማነባት ውስጥ አድርገህ መልስልኝ። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ፣ ምክንያቱም ከላይ ያየነውን እንናገራለን፣ የምናውቀውን እንናገራለን፣ ያየነውን እንመሰክራለን፣ ምስክራችንን አትቀበሉም ብሏል። ከዛስ ያንን በሚያጠነክር መልኩ 13 ላይ 12 ላይ ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? ስለዚህ ኢየሱስ ክርስቶስ ከውሃና ከመንፈስ መወለድ እያለ ሲያወራ ይሄ ሜሴጁ ይሄ እየተናገረ ያለው ነገር ሰማያዊ ነገር ነው ወይስ ምድራዊ ነገር ነው? ዛሬ ሚት ላይ ነው። ሰማያዊ ነገር ነው። ኦኬ ምስክራችንን አትቀበሉ ምናምን ስል ከዚህ በፊት ያወራቸውን የተናገራቸው ነገሮች እነሱን ነው መልሶ እያሳሰበ ያለው። እነሱን ነገሮች እያወራኋችሁ ነው ያለሁት። አሁን ግን ሰማያዊ ነገር ነው እያወራኋችሁ ያለሁት። ምክንያቱም ዳግም ልደት የሚለው ቃል አንዴ ቆይ በግሪክ ዳግመኛ ሁለት ቃል ነው። ጌናኦ አኖቴን ጌናኦ አኖቴን ዳግም መወለድ ወይም ጌናኦ አኖቴን ማለት የመጀመሪያው ትርጉሙ መጠመቅ ማለት አይደለም። ወርዳት ማለትም መጠመቅ የሚለው ራሱን የቻለ ቃል አለው። ጌናኦ አኖቴን የመጀመሪያው ትርጉሙ ቦርን ፍሮም አባቭ ነው፣ ከላይ መወለድ የሚል ነው። ኦኬ ከላይ መወለድ ቦርን ፍሮም አባቭ። ኢየሱስ ደግሞ እዚህ ጋር ምንድነው እያለ ያለው? ስለ ምድራዊ ነገር በነገርኳችሁ ጊዜ ያላመናችሁ ከሆነ ስለ ሰማይ ብነግራችሁ እንዴት የሚል ነገር ሲያነሳ እናያለን አይደል? እንዴት ታምናላችሁ? አሁን ኒቆዲሞስ ከጠየቀው ጥያቄ አንጻር የኢየሱስ ክርስቶስ መልስ እንዴት ይታያል? ኢየሱስ ምን አለ? የምናውቀውን እንናገራለን፣ ያየነውን እንመሰክራለን፣ ምስክራችን አትቀበሉም ብሏል። ከዛ መልሶ እንዴት ነው የምታምኑት አለ አይደል? ቁጥር 12 ላይ እንዴት ታምናላችሁ? ስለዚህ ኢየሱስ የተናገረውን ነገር እያመነ ካልሆነና ኢየሱስ እንዲያምን እየተናገረ ያለው ነገር ደግሞ የላኛው ከሆነ it is not about literal ነገሮች አይደለም እየተወራ ያለው። አንድ ስቴፕ አርጊውመንታችንን ከፍ ያደርግልናል። ይሄ ከፍ ያደርግልናል። ኦኬ born from above ከላይ መወለድ። ከላይም እንዴት ነው የምንወለደው? በመንፈስ ቅዱስ በኩል። በመንፈስ ቅዱስ በኩል እንዴት እንየው። አሁን ደረስን። ይኸው 13 ላይ ሰማያዊውን ነገር ብነግራችሁ እንዴት ታምናላችሁ ያለውን ሰማያዊውን ነገር እንዴት ነው የምናምነው? መቼስ አልሄድንም እኛ እንትን አላልንም። እኛ ሁላችንም እኮ ከላይ የሆነ ሜሴጅ ሲመጣልን እዚሁ ምድር ላይ ሆነን ነቢያቱም ከላይ የሆነ ሜሴጅ ሲመጣላቸው ያንን ይቀበሉታል፣ በመገለጥ ይናገሩታል ነው አይደል? መልሰው እግዚአብሔር እንደዚህ ይላል፣ የሰራዊት ጌታ እግዚአብሔር እንደዚህ ይላል፣ የእግዚአብሔር ድምፅ ወደ እኔ እንዲህ ሲል መጣ። እንደዛ ነው የሚቀበሉ የነበሩት። ግን እኔ ከሰማይ ነው የሰማይ የሆነ ነገር ነው እየነገርኳችሁ አለ አይደል? ምድራዊውንማ ብነግራችሁ ስነግራችሁ አላመናችሁ፣ የላኛውን ስነግራችሁማ እንዴት ትቀበላላችሁ? አትቀበሉም ማለት። ከዛ እንዴ ከላይስ እንዴት ነው የምንሰማው የሚል አይነት ጥያቄ ቢነሳ ነው ቀድሞ ኢየሱስ እየመለሰ ያለው። ከላይ ምን ሄዶ ያመጣልን አለ እንዴ? ማን ነው ከዛ ሰምተው መልሶ ያመጣልን የሚል አይነት ጥያቄ ቢነሳ ቁጥር 13 ላይ ምን ይላል? ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ሃሌሉያ ያስፈልጋል።
ከሰማይ ከወረደው በቀር ወደ ሰማይ ወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ስለዚህ ይሄን ሜሴጅ በሰማይ የሚኖረው የሰው ልጅ ነው ይዞልህ የመጣው ነው። አሁን የማወራልህን የሰማይ የሆነውን ነገር ብነግርህ አትቀበለኝም ብዬ አልነበረ? አዎ ኦልሬዲ እኔ ነኝ ይዤ የመጣሁት፣ እኔ ያለው ከላይ ወረድኩት። ሌሎቹ ከዚህ ወደ ላይ ሄዶ ሊሆን ይችላል፣ ግን ከዛ የሆነ ሜሴጅ ይዞ አልመጡም አይደል? ኤልያስ ሄደዋል፣ ሌሎች ሄደዋል፣ እነ ሄኖክ ሄደዋል ምናምን፣ ሜሴጅ ግን ይዞ አልመጡም። እዛ ሄጄ ያየሁትን ብነግራችሁ ምናምን አላሉ። ይሄኛውስ መነሻውም ከዛ ነው ይዞ የመጣው። ስለዚህ ከሰማይ ከወረደው ደን ወደ ሰማይ የወጣ ሌላ ማንም የለም፣ ወርዶ የተመለሰ የለም ማንም። ከዚህ ሄዱ ይኖራሉ፣ ግን ከላይ መጥቶ የተመለሰ የለም። እርሱም በሰማይ የሚኖረው የሰው ልጅ ነው። ኦምኒ ፕሬዘንስን ያሳያል እዚህ ጋር ያለው ኦምኒ ፕሬዘንስን ያሳያል። በሰማይ የነበረው አይደለም የሚለው አይደለ፣ የሚኖረው ነው የሚለው። the son of man who is in heaven በሰማይ የሚኖረው። እሺ እና ሜሴጁ ሰማያዊ ምንጭ አለው ነው። በቃ ከዚህ ላይ የምንረዳው ይሄንን ነው። መለኮታዊ ምንጭ አለው ሜሴጁ። እሺ ከዛስ ዳግም ልደት ነው እስካሁን እየተወራ ያለው ራይት። ዳግም ልደት ነው እየተወራ ያለው። እንዴት ነው? ኦኬ መንፈስ ቅዱስ ነው ዳግም የሚወልደው። ንፋስ ወደ ወደደበት በሚነፍስበት የፈለገውን እንደሚያደርገው እንደዚሁ መንፈስ ቅዱስ ነው በሉዓላዊ ስልጣኑ ያንን ዳግም ልደትን የሚከስተው አልን። እኛስ እንዴት ነው ያን የምንቀበለው? በእኛ ህይወት ውስጥ እንዴት ነው አፕላይ የሚደረገው የሚለውን ደግሞ ሲናገር 14 ላይ ይመጣል ማለት ነው። ደን ያ ዳግም ልደት ሜሴጁ ከሰማይ ነው። ደን ሰማይ የነበረው ኢየሱስ ነው። ሰማይ ያለው ኢየሱስ ነው። በዚህ ቃል መሰረት ማለት የሚኖረው ስለሚል የነበረው አንልም። ሰማይ ያለው ኢየሱስ ነው። አሁን ምድር ላይ ቁጭ ብሎ ከኒቆዲሞስ ጋር ያን ሜሴጅ እያወራ ያለው አለና እንዴት ነው የምንቀበለው? እንዴት ነው ያ ሪጀነሬሽን ህይወታችን ላይ ሀፕን የሚያደርገው? ዳግም ልደት ቁጥር 14 ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው የሰው ልጅ ይሰቀል ዘንድ እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። ዳግም ልደቱ የሚከሰተው የሚሆነው ሙሴ በምድረ በዳ እባብን እንደሰቀለ ደን ያ በዓላማ ላይ የተሰቀለው የነሐስን እባብ እያዩ በዛ ሪፍሌክሽን ውስጥ ራሳቸውን ይመለከቱ የነበሩ ሰዎች ከተነደፉበት በኃጢአት መውደቅን ነው ባይዘው የሚያሳየው። ከተነደፉበት ከዛ በሽታ እንደሚድኑ ሌላ ምንም ነገር ሳያደርጉ አዎ ነሐሱን እባብ በመመልከት ብቻ በዛ ውስጥ የራሴን ሪፍሌክሽን በማየት ብቻ እድናለሁ ብሎ የሚመለከቱ እንደሚድኑ ደን የዓላማ ላይ ያ የነሐሱ እባብ እንደተሰቀለ እንዲሁ የሰው ልጅ ይሰቀል ዘንድ ይገባዋል። እንግዲህ there is an interrupted dialogue በዚህ መካከል ከቁጥር 1 ጀምሮ ምንም ኢንተራፕትድ የሆነ አዲስ ሐሳብ የጀመረ የለም እስከ ቁጥር 21 ድረስ። ስለዚህ ዳግም ልደት እንዴት ነው የምታገኘው ነው እያለ ያለው ነው ኢየሱስ ክርስቶስ። ኦኬ በምድረ በዳ እባብን እንደሰቀለ እንዲሁ ሰው ልጅ ይሰቀል ዘንድ ይገባዋል። ደን የተሰቀለውን እባብ ኦኬ አንዴ እየረበሹ ያሉትን ሚዩት እናደርጋለን። አለዛ ገስት ላኩና ገብታችሁ ታያላችሁ። ደን የተሰቀለውን እባብ ያያሉ። ምንም ሳያደርጉ እንዲህ በመመልከትና ራሳቸውን እዛ ውስጥ በማየት ከተነደፉበት የእባብ መርዝ ይድኑ ነበር። ራይት ኦኬ አልጨረሰም ሐሳቡን። እንዲሁ ይሰቀል ዘንድ ይገባዋል። ለምን ነው የሚሰቀለው? ኢየሱስ ዓላማችን ላይ በዓላማው ላይ ለኛ ነፍስ መዳን ከተነደፍንበት ኃጢአት እርሱን በማየት ማየት የሚለው ቃል ዮሐንስ ወንጌል ውስጥ ማመን የሚልም ተክቶ ይመጣል። ባይዞ ልጅንም አይቶ በእርሱ የሚያምን ማየት ማመን ኢንተርቼንጅብሊ ይመጣል ዮሐንስ ወንጌል ውስጥ። አየው ከተባለ አመነም ይሆናል፣ አመነ ከተባለ አየውም ሊሆን ይችላል። ስለዚህ ልጁንም አይቶ በእርሱ የሚያምን የዘላለም ሕይወት አለው ይላል አይደል? ዮሐንስ 6 ላይ መሰለኝ ልጅንም አይቶ በእርሱ ኦኬ ሙሴ እንደዛ እንዳደረገው ሊሆን ይገባል አለ። ከዛስ ኦኬ የሙሴን እናውቀዋለን። የኢየሱስ እንዴት ሊሆን ነው? የሙሴን ሌላ ምንም የእባብ ማጥፊያ ምናምን መድኃኒት ሳይቀቡ የሚለጠፍ ነገር ሳይቀቡ የሚቀባ ነገር ሳይቀቡ የሚታጠን ነገር ሳይታጠ ነው በማየት ብቻ በማየት ብቻ ከዛ ከተነደፉበት ከመርዙ ይድናሉ።
ዳግመኛ ጤነኛ ይሆናሉ። ኦኬ ይሆናሉ። ኦኬ ታዲያ እንዴት ነው እኛ ዳግመኛ ጤነኛ የምንሆነው እና ምንድ ነው? ቁጥር 16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከ መስጠት ዓለሙን ወዷልና። በዓላማ ላይ ሊያንጠለጥል አሁን የፈለገው የነሐስ እባብን ሳይሆን የገዛ ልጁን ነው። በእርሱ የሚያምን የዘላለም ሕይወት አለው። ያን የዘላለም ሕይወት ማግኘትን ዳግም ውልደት ብሎ ለኒቆዲሞስ እየነገረ ያለው በእምነት በኩል የሚገኝን ዳግም ልደት ነው። እዚህ ክፍል ላይ አዘርዋይስ ልታሳየኝ አትችልም። ወደኋላ ተመልሼ ማህፀን ውስጥ ገብቼ ምናምን ነው ወይ የምወለደው? ውሃ ውስጥ ገብቼ ነው ወይ የሚል ነገር አልተነሳም። እንዴት ነው የሚሆነው? የዓላማ ላይ ነሐስ እባብ ተሰቅሎ አልነበረ? የተነደፉቱ በሙሉ ያንን አዩ። ዳኑ። አሁንም በዓላማ ላይ የተሰቀለውን የእግዚአብሔርን በግ የሚያዩ አይቶም የነፍሳቸው መዳኛ ያደረጉ እነርሱ ድጋሚ ጤነኛ ይሆናሉ፣ ድጋሚ ሰላም ይሆናሉ፣ የዘላለም ሕይወትን ያገኛሉ፣ ዳግም ውልደትን ያገኛሉ። በዛ መልክ ነው ኒቆዲሞስ ዳግም የምትወለደው፣ የእግዚአብሔርን መንግስት የምታዩ። ስለዚህ ውሃና መንፈስ የሚለውም ዳግም ውልደት የሚለውም ከመንፈስ መወለድ የሚለውም በማመን የሚገኝን ነገር ነው እየተናገረ ያለው። ኦር በማመን በኩል የሚደረግ ነገር ነው እየተነገረ ያለው። ባይሆን ውሃ የምትለዋን ነገር እሷ ናት ችግር እየፈጠረች ያለችው። እና ውሃ የሚለውን ነገር ለምንድን ነው ጥምቀት በሚል ቀጥታ ዮሐንስ ያልተጠቀመው? ምክንያቱም ታች ወርዶ እኮ ኦልሬዲ ጥምቀት የሚል ቃል ተጠቅሟል አይደለ? ዮሐንስ ተጠቅሟል። ይኸው ለምሳሌ ታች ያኛውን ሀሳብ ከጨረሰ በኋላ ቁጥር 22 ጀምሮ ይሄ የመጨረሻው ሀሳብ 21 ላይ ካለቀ በኋላ ጥምቀት የሚል ቃል ይጠቀማል እኮ፣ ባፕታዚዮ የሚል ቃል ይጠቀማል። ይኸው 22 ላይ ከዚህ በኋላ ኢየሱስ ከደቀ መዛሙርቱ ጋር ወደ ይሁዳ ሀገር መጣ፣ በዚያም ከእነርሱ ጋር ተቀምጦ ያጠምቅ ነበር ይላል። ያንን መልሶ አብራርቶታል፣ ያጠምቅ ነበር ማለት ምን ማለት እንደሆነ። ዮሐንስም ደግሞ በሳሌም አቅራቢያ በሄኖን በዚያ ውሃ ነበር ያጠምቅ ነበር ይላል። ውሃ ነበርና ያጠምቅ ነበር ይላል። 24ም እየመጡ ይጠመቁ ነበር። ታዲያ በሶስቱ ቁጥሮች ውስጥ ጥምቀት እያለ መናገር የቻለ ዮሐንስ ለምንድን ነው ከላይ ከውሃና ከመንፈስ ለምን ውሃውን ጥምቀት ብሎ አልጠራውም? ኢየሱስስ ለምንድን ነው ያወሳሰበብን ነው ጥያቄው። ለምንድን ነው ያወዛገበን? ውሃ ብሎ ከሚያልፍ እዚህ ጋር 3 ጊዜ ውሃ ማለት የሚችል ለምንድን ነው ያንን ጥምቀት ብሎ መናገር የሚችል ለምንድን ነው እዛ ጋር ያንን አልተጠቀመው? አለ ነው እንደዛ አይነት ነገር እንግዲህ አርጊውመንት ሲቀርብ ለምን እንደዚህ አላደረግም? አንድ ምዕራፍ ውስጥ ነው ይሁሉ ያለው፣ አንድ ወጥ የሆነ ምዕራፍ ውስጥ ነው ያለው። ስለዚህ በእምነት በኩል የሚሆን ዳግም መወለድን ነው። ውሃውን ፓርት ልምጣና ይሄ ክፍል የተጠቀሰው ተብሎ የሚታሰበው መጥምቁ ዮሐንስ ማን ነው? ሐናንያ ኒቆዲሞስ ማወቅ ነበረበት። ትንቢተ ኤርሚያስ አይ ቲንክ 36 ላይ ነው 36 ወር 36 ላይ እሺ 26 ላይ ነው ትንቢተ ኤርሚያስ 26 ኦኬ ኦኬ አም ሶሪ አላችሁ ምዕመናን ሰርች ያደረኩት ነው። እሺ ኦኬ ሕዝቅኤል ኤርሚያስ ላይ እየፈለኩ ነው። ሕዝቅኤል 36:26 ሕዝቅኤል 36:26 ኒቆዲሞስ ማወቅ ያለበት ይሄንን ነው። በቃ ማወቅ ነበረብህ ከተባለ ሕዝቅኤል ማወቅ የሚችለው ኦልሬዲ እጁ ላይ ያሉት የብሉይ ኪዳን መጽሐፍት ናቸው። ማወቅ ያለበት ይሄንን ነው። ውሃንም መንፈስንም የሚጠራበት ክፍል አለ። እንዴት አታውቅም ይለዋል።
ደን ውሃና መንፈስን የጠራበት ክፍል ላይም አክቹአሊ በውሃ የሚደረግ ነገር አለ የሚል ምንም ፍቺ የለውም እዛ ክፍል ላይ። ልክ ውሃ የሚያጸዳ ነገር እንደሆነ በአለጎሪ ሜታፎር ደረጃ ነው የመጣው እንጂ ሄዶ የምርም እግዚአብሔር ጥሩ ውሃ ረጭባቸዋለሁ ሲል እግዚአብሔር ሰማይ ላይ ሆኖ የሆነ ከሐይቅ ላይ ውሃ እየወሰደ ምናምን ሲረጭብን አይደለም። በዛ መልክ አልተቀመጠም። እንደዚህ ይላል። ያው አዲሱን ኪዳን ተስፋ በተለይ በሕዝቅኤል መጽሐፍ ውስጥ አንደኛው የምናየው በአዲስ ኪዳናችን ውስጥ ሊደረግ ያለ ተስፋ ተብሎ የሚቀመጠው የመጀመሪያው ይሄ ነው። ለሕዝቡ ለእስራኤል ይናገራል፣ ከዛ ተስፋውን ያወራል ማለት ነው። ተመልከቱ አሁን ቁጥር 26ን ተመልከቱ። ቁጥር 25 ጀምሩ። ጥሩ ውሃንም እረጭባችኋለሁ እናንተም ትጠራላችሁ። አሁን ተመልከቱ ውሃና መንፈስ የሚለው እንዴት ተጋምዶ እንደመጣ ማለት ነው። ኒቆዲሞስ ማወቅ ነበረብህ የተባለው እሱ እንደሆነ ማለት ነው። ኦኬ እሱ እንደሆነ እየተወራ ያለው እሱ እንደሆነ ምናቅበት ተጋምዶ የመጡ ሐሳቦች እንደሆኑ ምናይበት ነው። ጥሩ ውሃንም እረጭባችኋለሁ ውሃ የሚል መጣ ከውሃና ተብሎ ዮሐንስ እንደተጠቀመው አይነት ማለት ነው። እናንተም ትጠራላችሁ ከርኩሰታችሁም ሁሉ ከጣዖቶቻችሁ ሁሉ አጠራችኋለሁ። ኦኬ ፈርስት ፐርሰን አድራጊ ነገሩን አድራጊ ሆኖ የመጣው ማን ነው? ራሱ እግዚአብሔር ነው። እረጭባችኋለሁ እኔ ትጠራላችሁ ወይም ከርኩሰታችሁም ከጣዖቶች አጠራችኋለሁ። እረጭባችኋለሁ ስላለ ውጤቱ ትጠራላችሁ ነው። ከዛ በኋላስ አጠራችኋለሁ ባለቤቱ እሱ ነው። እኔው ነኝ ይህን ስራ የምሰራው ይላል። እኔ ነኝ የምሰራው። ልክ ዳግመኛ ካልተወለደ አልተገናኝባችሁም ምዕመናን ምዕራፍ 3 ቁጥር 8 ላይ ነፋስ ወደሚወደው ይነፍሳል፣ ከወዴት እንደሚመጣ ወዴት እንደሚሄድ አታውቅም፣ ከመንፈስ የተወለደም እንዲሁ ነው። አልተገናኘም ሐሳቡ ወጥ የሆነ ሐሳብ። ኒቆዲሞስ ይሄን ነበር ማወቅ የነበረበት። ኦኬ ኒቆዲሞስ ማወቅ የነበረበት ይሄንን ነው። እንዴት አታውቅም? አዲስ ልብ እሰጣችኋለሁ፣ አዲስ መንፈስ በውስጣችሁ አኖራለሁ፣ የድንጋዩንም ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ። ፈርስት ፐርሰን አድራጊው እኔ ነኝ። ምነቅለውን እኔ ነኝ፣ ማስገባው ኦፕሬሽኑ የምሰራው እኔ ነኝ። ኦፕሬሽኑ አስገብቻችኋለሁ፣ አንስቴዣ ትወጋላችሁ፣ በዛ ያዙት፣ ሰውነታችሁ ይቀደዳል። ድንጋይ ልብ አለ፣ ሲያዩ ዶክተሩ እግዚአብሔር ነው። ድንጋይ ልብ አለ፣ እሱን ያወጣና ደም የሚያስገባ የሚያስወጣ ልብ ይከታል። እኔው ነኝ የማረገው፣ ማንም አይተባበረኝም ነው እያለ ያለው። እኔ ነኝ የማረገው። ኦኬ ተመልከቱ። አሁን ኢሚዲየትሊ መጥራት ውሃ አለና መንፈሴንም በውስጣችሁ አኖራለሁ፣ በትእዛዜም አስኬዳችኋለሁ፣ ፍርዴንም ትጠብቃላችሁ፣ ታደርጉትም አላችሁ ይላል። ውሃው መጣ፣ መንፈሱ መጣ። ዮሐንስ ወንጌል ላይም 3 ላይ ውሃው መጣ፣ መንፈሱ መጣ። ስለዚህ ኒቆዲሞስ ውሃና መንፈስ ግር አለ፣ ለዛውም መምህር ሆነ። ማወቅ ነበረብህ። ኬት አባቴ ልወቅ? ሂድና ትንቢተ ሕዝቅኤል ላይ ያለውን አንብብ ነው የሚሆነው። ዳትስ ኢት ማወቅ ነበረብህ። ምን ሁሉ ወቅ እንዴ! አዲስ ነገር እኮ አይደለም እየተናገርኩ ያለሁት። ገና የክርስቲያኖች ጥምቀት እየተወራ ከሆነ there is a problem። ማወቅ አይችልም። በማያውቀው ነገር እንዴት ይጠይቀዋል? ገና ከ3 ዓመት ተኩል ሊሆን ባለ ነገር እየከሰሰው ነው የሚሆነው። ኢየሱስ ክርስቶስን ፍርደ ገምድል ያደርገዋል። ነገር ግን የምር በእስራኤል መምህር ቲቸር ሰናንድሬን ውስጥ ያለ ስኮላር ከሆነ ይሄን ክፍል ማወቅ ነበረበት። ኦልሬዲ እጃቸው ላይ ይሄ መጽሐፍ ስላለና በቤተ መቅደሱ ስፕሬድ ተደርጎ የሚነበብ ስለሆነ ይሄን ያጣው እኔ እያወራ ያለሁት ይሄንን ነው ያለው። ይሄንን ነው እያወራ ያለሁት። ስለዚህ መንፈሴን ካጠራሁ በኋላ ወይም ካጠብኳችሁ በኋላ መንፈሴን በውስጣችሁ አስቀምጣለሁ። ኦኬ
ስለዚህ ምን አይነት ሀሳቦች መጥተዋል? አይ ቲንክ ሀሳቡ ላይ ነው ፎከስ መደረግ ያለበት። መታጠብና መንፈስ ሁለቱ አንድ አይዲያ ነው የሚይዙት። ፒውሪፊኬሽን ሲጀመር መንፈሱ ላይም ቅዱስ የሚል አለ። የውሃው ሀሳብም ሲመጣ ማጥራት የሚል ነገር አለ። ሁለቱ በአንድነት መጽዳትን የሚያሳይ ሀሳብ ነው ሆኖ የሚመጣው። መጽዳት እግዚአብሔር ድጋሚ አጥቦ ሲያጸዳ ማለት ነው። ስለዚህ መንፈሴንም በውስጣችሁ አኖራለሁ። ኦኬ ሊትራል ነው በውስጣችን መንፈሱን ያኖራል። ጥሩ አረጭባችኋለሁ የሚል ስቲል ሊትራል ከሆነ እንደው ሌላ ራሱ አርጊመንት እኮ ማንሳት እንችላለን። ባፕታዚዮ እየተባለ የመጣው ቃል ወይም ባፕቲዝም ተብሎ አዲስ ኪዳናችን ላይ የገባው ቃል ኢመርሽን የሚል ነው የመጀመሪያው ትርጉም ራይት። ኢመርሽን መጥለቅ፣ ወደ ውሃ መግባት የሚል ነው። ይሄኛው ደግሞ ስፕሪንክሊንግ ነው። ማን መረዳት ያለበት ኒቆዲሞስ ስኮላር እንደመሆኑ መምህር እንደመሆኑ በእስራኤል ቲቸር ናት ቲቸር ዘ ቲቸር እንደመሆኑ ማወቅ ያለበት ተብሎ የመጣ ሀሳብ ነው። ስለዚህ እግዚአብሔር እዚህ ክፍል ላይ ፊዚካሊ ስለሚያደርገው ነገር አይደለም የተነገረው፣ ስፒሪቹዋሊ ህይወታችን ላይ ስለሚያደርገው ነገር ነው። በተግባር ወይም በተግባር ሳይሆን ኢንፋክት በተግባር ነው የሚያደርገው፣ ግን በአካል ስለሚያደርገው ነገር ሳይሆን የሚናገረው በመንፈስ ህይወታችን ላይ ስለሚደረገው፣ በመንፈስ ቅዱስ ህይወታችን ላይ ስለሚደረገው ነገር ነው የሚያወራው። ስለዚህ አዎ ከውሃና ከመንፈስ እንወለዳለን። እርሱም ምንን ሀሳብ ይዞ የሚመጣ ነው? ፒውሪፊኬሽን፣ ድጋሚ ከነበርንን ስቴን፣ ከነበርንበት ዝገት፣ ከነበርንበት ሞት፣ ከነበርንበት ጉስቁልና አዲስ ፍጥረት አድርጎ ይሰራናል። ስለዚህ ከዛ ጉስቁልና እስካልተላቀቃችሁ ድረስ፣ ከዛ ጉስቁልና እስካልወጣችሁ ድረስ እግዚአብሔር መንግስት አታዩም። በምን እንውጣ? ቆይ አይደለም፣ ተረጋጋ። አንተ የምትሰራው ነገር አይደለም። ለምን? አንተማ ኦልሬዲ ማወቅ ነበረብህ። ሕዝቅኤል ላይም እኮ ሄደህ ብታየው እኔ አደርገዋለሁ ነው እግዚአብሔር እያለ ያለው። ይኸው እኔም እደግመዋለሁ። መንፈስ እንደወደደ ነው የሚያደርገው። ንፋስ ወደ ወደደበት እንደሚሄድ፣ ከየትና ወዴት እንደሚሄድ፣ ከየት እንደሚመጣ ወዴት እንደሚሄድ እንደማታውቀው አሁንም ቢሆን እዛ ጋር ሕዝቅኤል ላይ እኔው አደርጋለሁ እንዳለ እዚህ ጋር መንፈስ ቅዱስ ነው የሚያደርገው። ኦኬ ታዲያ መወለድን በምን ላቅ እችላለሁ? ዋት ኢዝ ግራውንድ ሚዲየም ሆኖ ሊመጣ የሚችለው ነገር ምንድን ነው? ኦኬ እሱን ነገር ልንገርህ። በዓላማ ላይ የተሰቀለውን ያንን በምድረ በዳ ላይ ሙሴ የሰቀለውን የናሱን እባብ ታውቀዋለህ አይደለ? የተነደፉ ሰዎች ነበሩ አይደለ? ድጋሚ ዌል መሆን ያለባቸው፣ ንጹህ መሆን ያለባቸው። ምንድን ነው ያደረጉት? ኒቆዲሞስ የናሱን እባብ አዩና በቃ አመኑ እንደሚድኑ ነው። አዎ በቃ የእግዚአብሔር ልጅ የሆነው እርሱ በግ ይንጠለጠላል፣ በእምነት ያዩታል፣ ይነጻሉ። እሱ ነው ዳግም መወለድ። ዳሴት ያመኑ ሁሉ ዳግም ተወልደዋል። ዳግም የተወለዱ ሁሉ አምነዋል። ስለዚህ ምንጸዳውም ዳግም የምንወለደውም በእግዚአብሔር ቃል ነው፣ በሎጎሱ ነው፣ በእግዚአብሔር መንፈስ ነው። አዲስ ኪዳናችን ፕሬሲንግ በሆነ ወይ የሚናገረው ከመንፈስ መወለድ ነው። ኢንፋክት የሌሎች ይናገራልና በዛ መልክ ነው የሚቀመጠው ነው። ይሄ አሮ ነው። እኔ ከዚህ ውጭ ሌላ ኤክስፕላኔሽን ባልሰጠው ደስ ይለኛል። ሁለተኛው ኦፕሽን ግን አለ። ቅድም እንዳልኩ ደሬ ሁለተኛው ያ በቃ ክፍሉን አውድ ይዘህ ስትሄድ በምንም ታምር ጥምቀትን ማስገባት አትችልም፣ አይፈቅድልህም። ለምን ሲባል ሐሳቡ የዘጋበት ቁጥር ቀጥሎ ያለው ቃል ጥምቀት እኮ ነው የሚለው። በቀጣዩ ቀን ነው የሚለው። ይሄ ሌላ ቀን ላይ ነው ባይዙ፣ ሌላ ቀን ላይ ቁጥር 22 አይደለ? በቀጣዩ ቀን ነው የሚለው አይደለ? በቀጣዩ ቀን ነው የሚለው። ስለዚህ ሌላ ሐሳብ ነው እየተወራ ያለው፣ ሌላ ሐሳብ ነው እየተወራ ያለው። ስለዚህ በሌላኛው ቀን ምን የሚል ነገር ዮሐንስ ሲናገር እናያለን። ከዚያ በኋላ ኢየሱስ ከደቀ መዛሙርቱ ጋር ወደ ይሁዳ ሀገር መጣ። የሆነ ሀገር እንደሄዱና እዛ እየተደረገ ያለ ነገር ደግሞ ድጋሚ ይናገራል። እዛ ጋር የተደረገውን ነገር ዮሐንስ መልሶ ሲነግረን ምን አለ? አጠመቀ፣ ሲያጠምቁ እያጠመቁ ነበር። ውሃውን የሚለውን ዮሐንስ በጥምቀት ከተረዳ ጥምቀት ብሎ ማስቀመጥ ይችላል። ኢየሱስም ደግሞ እያወራ ያለው ጥምቀትን ከሆነ ጥምቀት ብሎ ሊጠራ ይችላል። እያጠመቃችኋቸው ያለው ኢየሱስ ጌታ ነው አይደለ? ጌታችን ኢየሱስ ክርስቶስ ነው አጥምቁ ያለው። ዮሐንስ በውሃ አጠመቃችሁ፣ እኔ ግን በእሳትና በመንፈስ አጠምቃችኋለሁ። ማጥመቅ የሚል ቃል ኢየሱስ ያውቃል፣ ዮሐንስም ያውቃል። ይኸው ደግሞ ሲያወራ አይተናል። ለምንድን ነው እዛ ጋር የታለፈው ሲባል ሕዝቅኤል 36 ነው እየተወራ ያለው። ዳሴት ሌላ ምንም አይደለም። ለምን? አንተ ማወቅ ነበረብህ ተብሏል። አንተ ነው የምታውቀው፣ መምህር አይደለህ እንዴ? እንዴት ልታስተምር ነው? ይህን ክፍል አስተምር ብትባል እንዴት ልታስተምር ነው ብሎ ያገናኘው ኢየሱስ ከኋለኞቹ ክፍሎች ጋር ነው። ስለዚህ ዳሴት ይሄ ነው ሞር ፕሬሲንግ የሆነው ኢቫንጀሊካል ኢንተርፕሪቴሽን ይሄ ነው።
ደሬ ያ ሌላኛውን አሮ ነው እኔ የሚያሳምንና ቻሌንጅ የሚያደርግ አይነት ነገር ቢመጣ አሁን ብቸኛው እንትናቸው ሌሎቹ ሌላ ቀለም መጨመር ነው ለወለ ምን አልከኝ? ኤርሊ ቸርች ፋዘርስ እንዳለ በመደዳ እንደዚህ ተረድተውታልና እንደዚህ መረዳት አለብን የሚል ነው ያላቸው ብቸኛው ምርጫ እንጂ ኤግዜጀቲካል የሆነ ምርጫ የላቸውም። ኦኬ የላቸውም። እንደዛ ፈተዋልና እኛም እንደዛ እንፍታ ከማለት ውጭ። ኦኬ ኦኬ እንቀጥል። ሌላው ሳልወሰደ ወደ ብሉይ ኪዳን ልውሰድህ። እሺ ሌላ ጊዜ ተወስደኛለሁ። እኔ እዚሁ ነኝ፣ ተመችቶኛለሁ። እሺ ሚራክል እንዴት ነው? ሚዩቱን አንሳ። እንዴት ነው? አማን ሰላም ነው? እግዚአብሔር ይመስገን። እንዴት ነው? እሺ ጥያቄ መጠየቅ ይቻላል? የትኛው ነው? አይ መጽሐፍ ቅዱስ ላይ ያለ ያንን እያደረግን እዛ ፍጥረት ላይ ዛፉ የተባለው እንትን መልካሙንና ክፉን የሚያሳውቀው እሱ ሊትራሊ ክፉንና መልካሙን የሚያሳውቅ ዛፍ ነው ወይስ እንዴት? የምን ምሳሌ ነው ብለህ ታምናለህ? ወይ ካወቅከው እንድታስረዳኝ። እኔ ካወቅኩት ሳስረዳ ኢን ሞመንት ኢሚዲየትሊ ክፉ ነገርን ታውቃለህ፣ እስከዛ መልካም ነገርን አታውቅም ማለት አይደለም። ለምሳሌ መታዘዝ መልካም ነው አይደለም? ሚራክል ስለዚህ አዳም ታዞ እስካለበት ቀን ድረስ በቃ መልካም እያደረገ ነው፣ ያውቀዋል ማለት ነው። እንዲህ ብሎኛል እንደዚህ አላደርግም ብሎ ካለ መልካም እያደረገ ነው። ሂናውስ ግን the ሳይድ እዛ ጋር ሄዶ ሲነካ ኢሚዲየትሊ ኤክስፒሪየንስ የሚያደርገው ሌላ ነገር አለ፣ አመፅን የሚባል ማለት ነው። መልካምና ክፉን ስለሚል ስትነካ ክፉ የሚባለው ነገር ኤክስፒሪየንስ ታደርገዋለህ። ለምን አትንካ የሚል ነገር አልፈ ስለሄድክ ነው ሀሳቡ እንጂ ዛፍ ውስጥ የሆነ ሴረም አለ ማለት አይደለም። የሆነ እዛ ፍሬ ውስጥ በቀመስ ቅጽበት ክፋት የሚል ነገር ወደ ሰውነት ይሰራጫል አይደለም እየተወራ ያለው። በቃ መታዘዝና አለመታዘዝን ነው ፕሩቭ የሚያደርገው። ያንተን የመታዘዝና ያለመታዘዝ ማሳያ ናት። ስለዚህ አለመታዘዝ ነው ኢሴንሻሊ ክፉ አይደል? ክፉ ራሱ አለመታዘዝ ነው። ስለዚህ አለመታዘዝን ኤክስፒሪየንስ ያደረጉት አወቁ ነው። መታዘዝን ግን ኦልሬዲ ክፋትን እስካረጉበት ቀን ድረስ ኦር አለመታዘዝ እስከተገኘባቸው ቀን ድረስ መልካሙን ያውቃሉ። የበሉ ቀን ክፋት ደግሞ ታየባቸው ማለት ነው። ስለዚህ መልካሙና ክፉ የሚያሳውቅ ሲባል አመፅን በማድረግ ክፉ አድራጊ መሆንን የሚያሳይ እንደማለት ነው። እሺ አመሰግናለሁ። ታንክ ዩ። እሺ ደስ ይላል። ኦኬ ምሳ ብላ ሰው አራበኝም ዛሬ እንደሆነ አላውቅም። ያው ምሳ አልበላሁም እየራበኝ። እሺ አሌክስ አማኑኤል ግባ። እንዴት ነው? ደህና ነኝ። አማን እንዴት ነህ? ሁሉ ሰላም? ክብሩ ይስፋ መድኃኒዓለም የአባትና የልጁ ደስ ይላል። እናትና ልጅ ተቀየረ። ደስ ይላል። አባትና ልጁ ክብር ይገባዋል። ደስ ይላል። ቴንኪ በጣም ስላስገባኝ አመሰግናለሁ። የትኛውን ቨርስ አንስተን ማውራት ይቻላል? የሆነች ጥያቄ ነገር ነበረኝና ምናልባት ያንተን መረዳት ፈልጌ ነው፣ ትንሽ ስላልገባኝ ነው። እሺ ቀጥል። ኦኬ ብዙ ከወንጌላውያን ቤተ እምነት ነው። ልቀጥል? ብሮ በማስፈቀድ አደከምከኝ እንዴ? ልጠይቅ የፈለኩት የትኛው መሰለ? አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 28 ላይ ያለ ሀሳብ አለችና አንብቤ የፈለኩት ባስገዛለት ይገዛል። አዎ በቃ ፖይንቱ ይሄ ነው። ብዙ ከማነሳ እና ማለት ምንድነው ሙሉ ሀሳብ የሆነ ሰው ጋር እንደዚህ እንትን ሲሞግታይ ነበረና ይሄ ማለት እሱ የተነሳው ምንድነው ወልድ ከአብ ያንሳል በሚለው ነው። አክቹአሊ ከዛ እንትን አይደለም፣ ግን ወልድ ከአብ ያንሳል
ሁሉን ካስገዛለት በኋላ ሁሉን ላስገዛለት ይገዛል፣ ሁሉን ላስገዛለት ይገዛል ይላልና ሐሳቡን እንኳን አንተ በተረዳበት መንገድ እስቲ ፈልጌ ነው ምናልባት። እሺ ፈጣን አድርጌ ልመልስ። ከላይ ሐሳቡ የሚነሳበት የአሮጌ ትርጉም ስለሆነ ኃይለ ቃሉን አያስቀምጥምና ቁጥር 16 በኋላ ይመስለኛል ዋናው ሐሳብ የሚጀምረው። አዲሱ ምንድነው? አዲሱ መደበኛ ትርጉም የያዛችሁ ሰዎች ኃይለ ቃሉ የት እንደሚጀምር ምዕራፍ 15ን ግቡና ንገሩኝ። ራሴ ስገምት አሮጌውን ነው እያየ ያለሁት። ከ20 ይመስለኛል 20 ነው 20 ነው የሚሆነው። አዎ 20 ነው የሚሆነው። አዲሱ መደበኛ ትርጉምን የያዛችሁ ሰዎች ምናልባት ኮንፊርም ታደርጉኛላችሁ። ሳየው 20 ነው። በዚህች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ይልቅ ምስኪኖች ነን የሚለው ላይ ነው የሚዘጋው። ከላይ ያለው ሐሳብ ይመጣና 20 ላይ አሁን ግን ልክ ሮሜ 8 ቁጥር 1 በጀመረበት ነው የሚጀምረው። ነገር ግን አሁን በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም። ያው የጳውሎስ ግራመር ስለሚታወቅ ማለት ነው። ምን አይነት ግራማቲካል ኮንስትራክሽን እንደሚጠቀም ስለሚታወቅ አሁን ግን ካለ ኦልሬዲ የጀመረው ሐሳብ አለ፣ ግን የሆነ በአዲስ መልክ አጠናክሮ ሊጀምር ሲል የሚጠቀመው አይነት ወርድ ነውና እሺ ምን ይላል? አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ኦኬ he is the firstborn among the dead, right? the firstborn የመጀመሪያው የበቀለ ፍሬ ነው። ሌሎቹ ገና ናቸው። he is the firstborn among the dead እና ኋላ በመምጣቱ ነው ሌሎች ሲነሱ በእርሱ በኩል የሆኑት ሌሎቹ ይነሳሉ። ሞት በሰው በኩል ስለመጣ ትንሣኤ ሙታንም በሰው በኩል ሆኗልና። እዚህ ጋር ነው ፖይንቱ ያለው። ይገዛል፣ ያስገዛል፣ ይገዛል፣ ይለውጣል ምናምን የሚለው የሚመጣው ከዚህ ስንነሳ ነው። እናገኘዋለን መልሱን እዚህ ጋር። ሞት በሰው በኩል ለመጣ ሲል ሰው ብሎ እየጠራ ያለው ማንን ነው አሌክስ? ሞት በሰው በኩል ሲል ሰው እያለ ያለው ማን ነው? በታዋቂነት እናውቀዋለን። አዳምን ነው እያለ ያለው። ከዛስ ትንሣኤ ሙታንም በሰው በኩል ሆኗል። ይሄኛው ሰውስ? ሁለተኛው ሰውስ? ሁለተኛው አዳም ክርስቶስ ኢየሱስ። ሁለተኛው አዳም ኢየሱስ። ስለዚህ ሰው ብሎ ነው ያለፈው፣ ግን ያው አዳምና ኢየሱስ ብለን አስገብተን እናነባለን ማለት ነው። ኦኬ። ስለዚህ ያኛውንም ሰው ብሎ ከጠራ ይሄኛውንም ሰው ብሎ ከጠራ ሁለቱን እኩል አድርጓል አይደለ? በሆነ አስፔክት እኩል አድርጎ እየጠራ ነው ያለው። ያ ፊተኛው ሰው ይሄው ኋለኛው ሰው። ያ ሞትን ያመጣ ይሄ ትንሣኤን ያመጣ፣ ግን ሁለቱም ምን የሆኑ ሰው የሆኑ። ስለዚህ ፎከስ የደገመው ቃል አለ፣ ሁለት ጊዜ የደገመው ቃል አለ። ሞት በሰው በኩል ሰው አንድ፣ ትንሣኤ ሙታን በሰው በኩል ሰው ሁለት። ኦኬ ያ ሰው ኢንፈሲሱን እየሰጠ ያለው እዛ ላይ ነው። ኦኬ ስለዚህ ኦልሬዲ ሰው የሚለው ሀሳቦችን ይዞ መጥቷል። አንዱ አመፀኛ፣ አንዱ ታዛዥ፣ አንዱ ሞት የመጣበት፣ አንዱ ህይወት የመጣበት፣ አንዱ መቃብር የመጣበት፣ አንዱ ትንሣኤ የመጣበት አይደል? ኦኬ ሌትስ ጎ። ሁሉ በአዳም እንደሚሞቱ ነው። እሺ ሁሉ በአዳም እንደሚሞቱ ያው ስሙን ነገረም ማለት ነው። ቅድም ሰው ያልኳቸው አዳምን ልል ፈልጌ ነው አይነት ነገር ማለት ነው። ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ። በአዳም በኩል የመጡት ከአዳም ጋር እንደሚሞቱ ደን በክርስቶስ የሚነሱ ወር በክርስቶስ በኩል ምክንያቱም ሞትን ለአዳም ነው መቀበርን ያስቀመጠው፣ ትንሣኤና መነሳትን ደግሞ ለኢየሱስ ነው ያስቀመጠው። ስለዚህ በክርስቶስ ሆኖ የሚነሱ ትንሣኤን ያገኛሉ፣ በአዳም ያንቀላፉ ይሞታሉ፣ ይሄዳሉ፣ በዛው ነው ሕያዋን ይሆናሉ አለ። ነገር ግን እያንዳንዱ በራሱ ተራ ይሆናል። ምኑ? ትንሣኤው። እንትን የሚባል ነገር ታውቃላችሁ አይደለ? በጣም ምንፍቅናና የሚያስጠላ ትምህርት አለ ኦርቶዶክስ ውስጥ፣ አሳምፕሽን ኦፍ ሜሪ የሚባል ማርያም ተነስታ ሄዳለች ምናምን የሚባል ትምህርት አላችሁ ታውቃላችሁ አይደል? እንዴት እንደሚደብረኝ እሱ ትምህርት ማለት ነው። አንደኛ ምንም ለቤተክርስቲያን የሚጠቅመው ነገር የለም ምንም፣ እና አሳምፕሽን ኦፍ ሜሪ ነው የሚሉት። እና እኔ ምን ብየዋለሁ? ወርዱ አሲዩም የሚል ነገር አለው ውስጡ። ያው አሲዩም ነው እያደረጉ ያሉት፣ ሌት አድርጋለች ብለን ብናስብ ነው እያሉ ያሉት እንጂ ምንም ማስረጃ ሊያቀርቡለት አይችሉም። ጥቅምም የለውም እሱ ዶክትሪን። ኦኬ ጥቅምም የለውም።
ልክ እንደ ስሙ አሳምሽን ነው፣ አሲም ነው የተደረገው። ከ5ኛው ሴንቸሪ በፊት ማንም የቤተክርስቲያን አባት የማያውቀው ታሪክ የማያውቀው ኦኬ ምንም በቃ ጥቅም የሌለው ትምህርት ማለት ነው። አንዳንድ የነቁ ኦርቶዶክሶችና ካቶሊኮች አይከራከሩም በዛ ሐሳብ ላይ። አንደኛ ማስረጃ የለውም፣ ኤርሊ የሆነ አቴስቴሽን የለውም ምናምን። ኤኒዌይስ ለመሰላችሁ ይሄንን ያነሳሁት እዚህ ክፍል ላይ ካለው ቃል ጋር የሚጋጭ ነው። ፊት ለፊት በአዳም ሞት ሆኗል፣ በክርስቶስ ትንሣኤ ይሆናል ይልና ነገር ግን እያንዳንዱ በራሱ ተራ ይሆናል አለ። በራሱ ተራ ሲሆን ቀድሞ የሚሆነው ምንድን ነው? ኦኬ ችግር ነው እዚህ። እሺ ድምጽ ከረበሳችሁ አም ሶሪ። በራሱ ተራ ይሆናል። ተራ ቁጥር 1 ላይ የሚሆነው ምንድን ነው? በመጀመሪያው ተራ ላይ የሚሆነው ምንድን ነው ሲባል ክርስቶስ እንደ በኩራት ነው፣ በኋላም በመምጣቱ ለክርስቶስ የሆኑት ናቸው። ይሄ ነው ኦርደሩ። ስለዚህ ክርስቶስ ቆይ አሌክስ አንተ መልስልኝ እስቲ። ክርስቶስ እንደ በኩራት ነው ለምን? ለትንሳኤው። ኋላም በመምጣቱ ደግሞ የእርሱ የሆኑት ናቸው ከተባለ ላለመሞት የምትነሳበት እንደ ክርስቶስ የምትነሳበት ትንሳኤ፣ የከበረ ሰውነት የምትይዝበት ትንሳኤ መች ነው አፕን የሚያደርገው? መች ነው የሚሆነው? ዳግም ምጽአት ጊዜ ክርስቶስ በደመና ሲመጣ እኛ ስንለጠቅ ማለት ነው። ስለዚህ በክርስቶስ ምጽአት ጊዜ ነው አይደለም የሚሆነው? ሲያመኑ በምጽአት ጊዜ ይለጠቃሉ። በመምጣቱ ሲመጣ ነው የሚሆነው ይሄ ነገር ነው። ስለዚህ ማርያም ተነስታለች፣ ድጋሚ ሞታ ነበረ አድርጋለች ከተባለ ኢየሱስ መጥቷል አልመጣም? ኖ ኢየሱስ ማርያም አድርጋለች ተነስታ ሄዳለች እንደ ልጇ ከተባለ ኢየሱስ መጥቷል አልመጣም? በእነሱ ቤት አዎ እንደዛው ነው መጥቷል ነው። ይሄ ደግሞ ስህተት ትምህርት ነው። ስለዚህ ኦርቶዶክሶች ስህተት ትምህርት ነው የሚያስተምሩ ስለ ማርያም ሲያስተምሩ። ኦኬ ስለ ትንሳኤዋ ሲያስተምሩ ማለት ነው። ወደኛ ፖይንት እንሂድ። ምንድነው ይገዛል ያስገዛል የሚለው ነገር ስላለ ማለት ነው። ይዛል ባይብል ይዛል። እየተከታተልከኝ ነው? አዎ እየተከታተልኩ ነው ያለሁት ቢሮ ስለሆነ አዲስ ኪዳን ብቻ ናት ትንሽ ናት። ኦኬ ችግር የለውም በቃ አሪፍ ነው። ይዛል ማለት ነው። ስለዚህ እንዴት ትመልስልኛለህ መሰለህ? ራስህ እንድትመልሰው ማለት ነው ምን ማለት እንደሆነ ይገዛል ያስገዛል የሚለው ቁጥር 21ን እያነበብኩ ቆይ። ቁጥር 21ን እያነበብኩ ቆይና እኔ ቁጥር 24 ላይ ቆሜ ስጠይቅ መልሱን ትመልስልኛለህ። ኦልሬዲ ከላይ ስለተናገረ ማለት ነው መልሱን ትመልስልኛለህ። አንተ ቁጥር 21ን አንብብ፣ ወደ ጋግመ እያነበብክ ስማ። በኋላም መንግስቱን ለእግዚአብሔርና ለአባቱ አሳልፎ በሰጠ ጊዜ አለቅነትንም ሁሉ ስልጣንን ሁሉ ኃይልን በሻረ ጊዜ ፍጻሜ ይሆናል። ቁጥር 21 ላይ ቆመ። መንግስቱን ለእግዚአብሔር ለአባቱ አሳልፎ የሚሰጠው ማን ነው? እዛ ላይ ያለውን ስለሱ የተነገረውን ስሙን ብቻ ንገረኝ። 21 ላይ ኢየሱስ የሚል የለም። በኋላም በመምጣቱ በኋላ መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ ቁጥር 1 ላይ ቆመና ማን ነው ለአባቱ መንግስትን አሳልፎ እየሰጠ ያለው? እኮ ሁለተኛው አዳም የሆነ ሰው አይደለም? ሁለተኛው ሰው ወይም አዳም የሆነው ኢየሱስ ክርስቶስ። ወይ መልስ እኮ ትክክል ነው። ሁለተኛ አዳም ብትልም ትክክል ነው። ኢየሱስ ብትልም ትክክል ነው። ክርስቶስ ብትልም እኮ ትክክል ነው። እኔ እኮ ትክክል ነው። ቀጥታ እንድታገኝ እኮ ነው የፈለኩት። ቁጥር 21 ላይ የተቀመጠውን ቃሏን እንድትጠቀም ነው የፈለኩት። የዛኔ ነው መልሱን በትክክል ሴንስ በሚሰጥ መልኩ የምታገኘው። ዲያቆን ወደ ተርክ ግባ። እሺ እኔ ላንብብ። ምናልባት እያነበብኩ ነው ብለኝ ነበር። እስኪ ቁጥር 21 አንብብ። እንደዚህ ይላል፣ ሞት በሰው በኩል መጣ፣ ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና ይላል። በቃ ዳሴት ያዘው። አሁን በቃ ሞት በሰው በኩል እንደመጣ ትንሣኤ ሙታን በሰው በኩል አሁን ያዘና መንግስትን ለእግዚአብሔር ለአባቱ አሳልፎ የሚሰጠው ማን ነው? ይህ ሰው ዳሴት በቃ በደንብ ሲንክን እንዲያደርግ ጸጥ ለዋለ አንድ ለ5 ሰከንድ። ይሄ ነው መልሱ። የክፍሉ ኮንቴክስት ይህ ሰው እያለ እያብራራ ያለ ኮንቴክስት ነው። ይህ አምላክ እያለ አይደለም እያብራራ ያለው አይደለ?
አምላክ ለአምላክ እያለ አይደለም እያብራራ ያለው። ኋለኛው ሰው ፌዴራል ሄድ የሆነው እያለ ነው እያብራራ ያለው። ስለዚህ በሰውነት በኩል ክርስቶስ ኢየሱስ ሁለቱ ባህሪያት አሉ ብለን እናምናለን። በአዳምነቱ በኋለኛው አዳምነቱና በሰውነቱ አስፔክት ፊተኛው ያመፀውን ኋለኛው አስተካክሎታል ነው እያወራ ያለው። ኋለኛው ምን ሆኖ ነው ያስተካክለው ሲባል በአምላካዊ ማንነቱ እዛ ዙፋን ላይ ተቀምጦ አይደለም። ራይት? በምን ሲባል በስጋ ኋለኛ አዳም በመሆኑ ራይት? ይህንን ፍጹም ሰውና ፍጹም አምላክ የሆነውን ኢየሱስ ክርስቶስን አባቱ ልጄ ብሎ ሊጠራው ይችላል። ስቲል ስጋ የለበሰው ማለት ነው። ስቲል ሰው የሆነው አይደል? ልጄ ብሎ ይጠራዋል። ለምን? ልጅነቱ ስጋ በመልበሱ የሚፋቅ ነገር ስላልሆነ ስቲል ከዘላለም የባህሪ ልጁ ስለሆነ ያ የባህሪ ልጁ ነው ስጋ የለበሰው ሁለተኛ ልደትን ያገኘው ወይም ቅድመ ምንድነው ድህረ ዓለም ከቅድስት ድንግል ማርያም የተወለደው። ስለዚህ ከቅድስት ድንግል ማርያም ድህረ ዓለም እየተወለድክ ነውና ልጅነት ይፋቃል አይባልም፣ ባህሪ ስለሆነ ማለት ነው። እኔ ከዋና ከመንፈስ ዳግም ተወልጃለሁ ተብሎ የጠራውን ኋለኛ አዳም ተብሎ የጠራውን በዛ መልክ አድረስ የሚያደርገው ለዛ ነው። የክፍሉ ቶን ግን እያወራ ያለው ሞትና አለመታዘዝ ደን ትንሣኤና ህይወት ነው አይደል እየተወራ ያለው። ያኛው አመፀ፣ ይሄኛው ታዘዘ። ያኛው ገደለን፣ ይሄኛው ገደለን። ህይወት ሲሰጠን መለኮት ብቻ ሆኖ መጥቶ ሳይሆን ሰውነትን በመያዝ ነው። ስለዚህ ያንን ጠቅልሎ ምንም አይነት የስልጣን መሻማት ሳይኖር እግዚአብሔር ሁሉ በሁሉ እንዲሆን ያንን ኋለኛውን አዳም ወክሎ የፊተኛው አዳም ያጠፋውን አስተካክሎ ለአባቱ ያስረክባል ነው እያለ ያለው። ከዛስ ኢየሱስ ስልጣን አልባ ይሆናል ነው? ኧረ አይሆንም። ለምን? ባህሪው መለኮት ነው። እዚህ ጋም አገኘ ወሰደ እየተባለ ያለው በአዳም በኩል የጠፋውን ነገር ማስተካከልን ነው። መለኮትን አይደለም። ሰጠ፣ ነሳ፣ ተቀበለ፣ አቀበለ እየተባለ እየተወራ ያለው መለኮትን አይደለም እየተወራ ያለው። መለኮታዊ የሆኑ ባህሪያትን መቀባበልን አይደለም እያወራ ያለው። በአዳም የተበላሸን በኋለኛ አዳም ማበላሸትን ማስተካከልን ነው እየተወራ ያለው። ኦኬ ያ ይሄ ነው። ስለዚህ አሳልፎ ይሰጣል። ለምን? ይሄ አምላከ ወሰብ ሆኗልና አምላክም ሰውም ሆኗልና ደን ከአዳም ጋር ነው ተነጻጽሮ የመጣው እንጂ መለኮት ከመለኮት ጋር አይደለም ተነጻጽሮ የመጣው። ስለዚህ አዳም በማጥፋቱ ምክንያት ምን ተከስቷል? ሞት መጥቷል። ሞት አይደል? ያንን ሞት ምን ሟቲነት እንዲገዛ ያደርገዋል። በአዳም ምክንያት ምን መጥቷል? አመፃ መጥቷል። ያንን በመታዘዝ ይገለዋል። ራይት? በመታዘዝ ይገለዋል። ማን ሲባል ሰው የሆነው ክርስቶስ፣ ለስጋ የተገለጠው ክርስቶስ። ስለዚህ አምላክ ከአምላክ ጋር ያለ ፍትጊያን ሳይሆን የሚያወራው ኋለኛው አዳም አምላከ ወሰብ የሆነው ለአባቱ ስልጣንን በሙሉ ሲያመጣ ያለ ነው። ያ ደግሞ ያልነበረው ወይ እንደዚህ ብለን ለምን አንፈታም? ለምሳሌ ኢየሱስ በደንብ ያዝልኝ እዚህ ጋር በጣም ትልቅ ፖይንት ስላለ ኢየሱስ ለአብ ሁሉን ማስገዛቱና ኋለኛውን የሰው ዘርን ወክሎ መገዛቱ ኢየሱስን የበታች የሚያስብለው ከሆነ ወር የሚያሳንሰው ከሆነ ኦልሬዲ እግዚአብሔር አብ የተቀማው ስልጣን አለ ማለት ነው፣ ገና እየተሰጠው ስለሆነ። ኢየሱስ መጥቶ ኃይልና ስልጣንን በሙሉ ለአባቱ ኋለኛው አዳም ሆኖ መስጠቱ he has no more ስልጣን የለውም፣ መለኮትነትም የለውም የሚያስብል ከሆነ አሁን እየተቀበለ ነውና አባት ኦልሬዲ ቀድሞ ስልጣን አልነበረውም ማለት ነው። ኦር የተከፈለ ስልጣን አለው ማለት ነው ነው ወይ? እንደ መንግስቱ ኃይለማርያም ልጠይቅ እንጂ ምን አደረጋችሁ ነው ወይ? በሰላሌ ፈርለስን በዚህ ጋር በጎጃም መጣን። አሁን ምን እናምጣላቸው? እንደዛ ነው ወይ እያለ ካቢኔውን ይጠይቅ ነበር። ስልጣንን ይሰጣል። ዳት ሚንስ የተከፈለ ስልጣን ነበረው ወይ? አብ ሙሉ ያልሆነ የሆነ ቦታ ላይ ኃይል የተቀራመቱበት ቡድኖች ነበሩበት ወይ? እንደዛ ነው ወይ? ስልጣንን ይሰጣል፣ ራሱ ይገዛል ሲባል ኦኬ፣ ሌላ ቃል ደግሞ ይገዛል የሚል ስላለ አሁን አመፀኛ ነው ኢየሱስ ክርስቶስ። አሁን ሊገዛ ስለሆነ ማለት ነው አመፀኛ ነው። የሆነ በጣም ኮምፒቲቲቭ የሆነ ኃይል ነው ኢየሱስ ክርስቶስ ከአባቱ ጋር
ነው። አቻ የሆነ የስልጣን ባለጋራ ነው ኢየሱስ ክርስቶስ ከአባቱ ጋር ኢስ ኮምፕሊትሊ ውጪ ነው ማለት ነው። በዚህ መንገድ አይደለም የሚፈታው። ስለዚህ ኋለኛው አዳም ባመፀበት የጠፉ ነገሮች የተበላሹ ነገሮች አሉ። በኃጢአት ምክንያት ሞት የሚባለው ነገር ደን ሞት እንዳይነግስ አድርጎ አለመታዘዝ እንዳይነግስ አድርጎ ሁሉን ወደ ኋላ ወደ ነበረበት ቦታ ይመልሰዋል የሚል ሐሳብ ነው ያለው። ከዛ እግዚአብሔርም ሁሉ በሁሉ ይሆናል። አለቀ። ከዚህ በኋላ ኃጢአት ገብቶ የሚያበላሸው የሚሰነጥቀው መሀል ላይ የሚከፍተው ነገር የለም። እግዚአብሔር ሁሉ በሁሉ ነው። እኛም ለኃጢአት ፖሲቢሊቲ በሌለበት በዛ ኢተርኒቲ ውስጥ እንቀጥላለን እየተወራ ያለው። ኢየሱስ ክርስቶስም ፎርኤቨር ተጋድሜን ሆኖ ይቀጥላል። አምላክ ወሰብ ሆኖ ይቀጥላል። ስለዚህ በአዳም የተበላሸውን ሚሽን በክርስቶስ ኋለኛው አዳም በኩል ተደርጎ ሚሽን አኮምፕሊሽድ ሆኗል የሚል ሐሳብ ነው እየተነገረ ያለው እንጂ አምላክ ለአምላክ ስልጣንን ሼር እያደረገው ነው። አሁን ተቀማምተው ነው ያሉት። አሁን እንደ ባለጋራ ነው የሚተያዩት ምናምን የሚል ነገር የለው። በዛ መልክ ሊፈታ አይችልም። ኢየሱስ መስጠቱ የሆነ ነገር ጎሎበታል ከሆነ አብ መቀበሉ የሆነ ነገር አልነበረውም አይሆንም ወይ ምእመናን? ኢየሱስ መስጠቱ የሆነ ነገርን ያጎልበታል። ሂዝ ኖ ሞር ጋድ ካልን አብ መቀበሉ የሆነ ነገር አልነበረውም ማለት አይሆንም። በዚህ ጠማማ አፈታት አንፈታም፣ እንደሱ አይደለም። ስለዚህ ኢትስ ኦል አባውት ቢንግ ዘ ጋድ ማን እና ኋለኛው አዳም መሆን ሁለት ራሶችን የፊተኛው የወደቀው አዳምንና ኋለኛው ደግሞ ሁሉን ነገር በመታዘዝ የሚገለውን የሰው ልጆች ሁሉ ለእርሱ የሆኑትን ለእርሱ ለሆኑት ሁሉ ራስ የሆነውን ክርስቶስ ኢየሱስን የሚያሳይ ነው። አሁን ኃጢአት እየገዛ ነው ያለው። ልክ ሮሜ 7 ላይ በስጋዬ ለኃጢአት እገዛለሁ እንዳለው ማለት ነው። ኃጢአት እየገዛ ያለበት አለ። አሁን ሞት ባመኑት ላይ እንኳን እየገዛ ነው ያለው። በኩራት የሆነው ተነስቶ ሄዶም እንኳን ማለት ነው። ኋላ በመምጣቱ ግን ያ ሁሉ ወደማይሞተው የሚሞተው በማይሞተው የሚደክመው በማይደክመው ያንን ሁሉ ሪቨርስ የሚቀለብስልን ማን ነው? ይሄኛው ነው፣ ኋለኛው አዳም ነው። ስለዚህ ያስገዛል፣ ሞትን ያስገዛል። እዛ ክፍል ላይ ሞት ስላለ ማለት ነው። ተወጋ፣ መውጊያው የት አለ እየተባለ እየተወራ ያለው። ስለዚህ ሞትን አምጥቶ ያስገዛል። ሞትን ማስገዛት የሚችለው ሟቲ የሆነ አካል ነው። ራይት ኤንድ ዘ ጋድ ማን ክርስቶስ ኢየሱስ ደግሞ የማይሞተውና የሚሞተው ነው። ራይት የማይሞተው በሚሞተው ሆኖ መጣ። ከዛ ምን አደረገ? በመሞት ደን ያንን ሞት ባለመሞት በትንሣኤ ድል በማድረግ መጥቶ ያስገዛ ነው። አለመታዘዝን በመታዘዝ ይገለዋል እንጂ ስልጣን ምናምን ሰጠ ምናምን የጎደለበት ከሆነ ለምን የጎደለውን ብቻ ታያላችሁ? ያኛው እየተቀበለ ያለው የሆነ ነገር ጎሎበት እንደሆነ ለምን አይታያችሁ? ተቀበለ ከተባለ ኦልሬዲ አልነበረውም ነው የሚሆነው። ለአብ ሲሆን ችግር የለውም። ተቀበለ ሲሆን አልነበረውም ተደርጎ አይፈታም። ለኢየሱስ ሲሆን አስረከበ ሲሆን በቃ ከዚህ በኋላ የለውም ተብሎ ይፈታል። እሺ አሌክስ ጸጋና ሰላም ይብዛልን። ኦኬ ከዚህ በኋላ አንድ ሁለት ሰው ነው የምቀበለው። ወጣለው፣ ባትሪም እያለቀ ነው። ኦኬ ኢኮል ካታይቶ ሚዩቱን አንሳ፣ ቀጥል። ሄሎ አማን። ሄሎ ኢኮል ሰላም ነው አለው። የስም ትርጉም ምን ማለት ነው? ኢኮል ኢኮል ማለት የተወለድኩት መናፈሻ ውስጥ ነው። ዋት አሁን በህይወት ውስጥ መዝናናት አለ? አርብቶ አደር አካባቢ ሁለት ቤቶች ይሰራሉ። እሺ አንደኛው መኖሪያ ነው፣ ሁለተኛው ቀን ፀሐይ ስላለ የምቆይበት ነው። እዛ እናቴ የምትይዛት እና በዛ እኛ ጋር ስም አለው። እዚህ ገጠሩ አካባቢ ወደ ጨንቻ ምናምን የሚባል ቦታ አለና ስም አለው። አሁን ሁለተኛው ቤት ሞጻ ነው የሚባለው እኛ ጋር። ዋናው ቤት አለ፣ ሁለተኛው እዛ እርሻ ምናምን ለማለት ኦኬ። እና ኢኮሉ ምንድነው ማለት ነው? እቺ ዴይ ሃት ቀን የሚያርፉባት ነው። ኦኬ ቤቷ ማለት ነው። ሀቷ ናት ማለት ነው። ቦታው እቺ ቤቷ ነች።
ስለዚህ አሁን በእኛ ቋንቋ ይተርጎም ቢባል ሞታ ነው የሚሆነው። ባይዞ ኢኮል የምትለዋ ሞታ በሚል ትተረጎማለች። ኤኒዌይስ ሌትስ ጎ። እሺ ቀጥል። አይ ብዙ ጊዜ እከታተልሃለሁ። ከደቡብ ኦሞ ነው እንትን የሚለው ከአንተ ጋር ኮንታክት ያደረኩ ያለሁት እና የአሁኑ ክፍል በጣም ገብቶኛል። ሌላው በቅርብ ጊዜ አይተህ ከሆነ ማነው እነ ኤርሚ እና እነ ፈለገ ከዚህ ስለ እናንተ ያማልዳሉ ይናፍቋችኋልም የሚል እንትን ሲያስተምሩ ነበር በተሳሳተ መንገድ። እሷን ብዙ ሰዎች ስለሚሸወዱ እሷን እንድታብራራ ብዬ ነው። ስለ ልግስና ነው የሚያወራው አጠቃላይ ክፍሉ። ነገር ግን እነሱ ደግሞ ስለ ቅዱሳን ምልጃ ነው እንትን የሚያደርጉትና እሷን ለማብራራት ብትሞክር። እየቀለድኩ ቪዲዮ ልሰራ እዛ አፈታታቸውና ቪዲዮ ላይ ቪዲዮን አላየሁም። የቀልድ ቪዲዮ አለ። እኔ ቪዲዮ አውርጄ ይዤዋለሁና እየሳኩባቸው ቪዲዮ ልሰራ አስቤ ነበር። ልስራ እንደ ምዕመናን ኮሜንት ላይ በዚሁ ክፍል ላይ ማለት ነው 2ኛ ቆሮንቶስ ምዕራፍ 9 ቁጥር 14 ነው እየጠቀሱ የነበሩትና ቅዱሳን ያማልዳሉ ለማለት ይሰራ። ኦኬ እሺ፣ ቅዱሳን ያማልዳሉ አያማልዱም ምናምን በሚል ተገብቶበታል እንዴ? በዚህ ቶፒክ ላይ አልተገባማ። እኔ ዲቤት አድርጌ አላውቅም።